ክልል እስከ ዞን ድረስ ያሉ ሰዎች የመንግስትን ሰርቭ ለማድረግ የህዝብን ጥቅም ማራመድ ሌላ ነገር የመንግስትን ራሱ ጥቅም ማራመድ ሳይሆን ያንን ወረዳ ያንን ዞን ያንን ከተማ እንደግል ኩባንያቸው የሚጠቀሙበት ፕራይቬታይዜሽን ኮረፕሽን ያለበት ክሊፕቶክራሲ ነው ማለት ነው አክስቶክራሲ ይከን ዲቤትድ እንደዛ አይነት ያለበት ህግና ስርዓት የፈረሰበት ሙስና ህጋዊ የሆነበት violence uncontrolled violence disorganized violence state የሚባለው ሀገር መንግስት የሚባለው ይገላል ኮሚኒቲ እንትን የለውም ይገላል ጦርነት ያውጃል ያካሂዳል አሁን ግን በመንግስት እቅድና በመንግስት ፖሊሲ ሳይሆን ግለሰብ ጀነራሎች ግለሰብ ኮሎኔሎች ግለሰብ አስተዳዳሪዎች እና ከንቲባዎች ዘርፊያንም ግድያንም ለግል ጥቅምና ለቡድናዊ ጥቅም የሚያካሂዱበት ስርዓት መንግስት ነው እና የማን መንግስት ነው በዛው ሌላ ያያየ የጠየቁት to be specific የኦሮሞ መንግስት የምናምን መንግስት ብለው በተለያየ መልኩ ስም ስለሚጣቅሱ እናንተ ባለፈው እንደዚህ የሚባለውንም እንቃወማለን መግለጫ ማውጣታል ፐርሰናሊ በዚህ መንግስት የኦሮሞ ህዝብ የተሰቃየው ነው ያል ከዚህ በፊት በነበሩት ኮምባይንድ አንድ ላይ ብንደምርም አልነበረም የሚልም በሌላ መልኩም ገልጻልና የማን መንግስት ነው ያልኩት በከፊል መልሳል ኦሬዲ ተሰባሰቡ ግለሰቦችና በኔትወርክ አንድ ላይ የተደራጁና የተተበተቡ መሆኑን እንደ ፈንክሽን እንደሚያደርግ ግን ከህዝብ ጋር የሚያያይዙ ስላሉ ከብሔር ከሃይማኖት ወይ ከሆነ ቡድን ጋር የሚያያዝ መንግስት ነው ወይ ከሆነስ በምን እንግለጸው ባጭሩ አንድ መንግስት የዚህ ቡድን መንግስት ነው ምንለው ሁለት ነገር ካደረገ ያ ቡድን መርጦ ካወጣው ወይ ደግፎ ካወጣው ከዛ በኋላ ያንን ህዝብ በልዩ ተጠቃሚ ካደረገው መቼም ወጥቶ የብልጽግና መንግስት የኦሮሞ ህዝብ መርጦ ስልጣን ላይ ያወጣው የሚለይ ሰው ካለ ለማዳመጥ ሬዲ ነኝ አንድ ሁለተኛ አሁን ያለው የአብይ መንግስት የኦሮሞን ህዝብ ልዩ ተጠቃሚ ያደረገ የሚልም ካለ ለመስማት ሬዲ ነኝ በዚህ መንግስት ስር በዚህ ስርዓት ስር የኦሮሞ ህዝብ ሲጨቆን ቆይቷል በዚህ መንግስት ስር የደረሰበትን ፍጅት ውርደት ዘረፋ አይቶት አያውቅም ከሚልክ ዘመን አንስቶ እስከ ኢህአዴግ ደረጃ ድረስ የተገደለውን ኦሮሞ በተደመረው ባለፈው 7 አመት ከሞተው ጋር እኩል አይሆንም በጥፍ ድርብ ይበልጣል ይሄን እኮ ነው የምለው አይደለም አይቻለኝ ብር ገበሬው ጋር ወረድና ወለጋ የሆነ ሰፈር ሄድና ጅማ የሆነ ሰፈር ሄድና አሁን ያለው ቴረር ስቴት ኦፍ ቴረር እኮ ቀይ ሽብር አይደለ ድሮ ኢትዮጵያ እኮ በጣም መጥፎ የሚባለው የቀይ ሽብር ዘመን ነው አይደል ኦሮሚያ ውስጥ ያለው ነገር ቀይ ሽብርን የሚያስመኝ ነው ግድያ ብቻ አይደለም ሰው ተገሎ ባህያ ይጫናል ሰው ተገሎ እናትና አባት ቁጭ ብለው እዛ ፍል ለፊት እንዲበሉ ከሁለት ቀን በፊት የሆነው ነገር ምንነግርህ ሰው ገለው ልጃቸውን ገለው ማለት ነው ከስር ቤት አውጥተው ገለው እናትና አባት እንጀራ ይዘው ወጥተው የሞተው ልጃቸው ፍል ለፊት እንዲበሉት የሚገደሉበት በዘረፋው ይሄ መንግስት የመጣው መንግስት የነበረው የኢህአዴግ መንግስት የገበሬው መሬት ዘረፈ በሚል በማስተር ፕላን ጉዳይ ነው አይደል አሁን ያለው ዘረፋ አትሊስት ያን የኢህአዴጎች ለይስሙላም ቢሆን ኮምፐንሴሽን ነው የሚባለው ኮምፐንሴሽን ይከፍሉ ነበር ካሳ አሁን እኮ ሽመልስ ደፍሮ ራሱን አስማምሮ ፓርላማ ላይ ጨፌ ፓርላማ ላይ ቁጭ ብሎ ካሳ አንከፍልም ብሎ የሚናገርበት እና እስቲ እስቲ ለሚቻለኝ የኢትዮጵያን ህዝብ ሌላውንም ይሄ የኦሮሞ መንግስት ነው የሚለው ልዩ ተበዳይ ስለሆነ ነው የመንግስት የኦሮሞ መንግስት ሊባል የሚችለው አንዱ ከፋክቱ ነው ሁለተኛ ኢት ካውንተር ፕሮዳክቲቭ ያን ማለት በሁለት ወገኖች ናቸው ይሄን የሚጠቀሙት ነምበር 1 ምሽግ ነበረው የኢህአዴግ መንግስት ክልሎችን ይተካው ነበር ከዛ ካፒታል ሲቲውን ሲተካው ነበር ከዛ ወደ መቀሌ ሸሸ አብይ በኢትዮጵያነት ነበር ሲጫወት የነበረው ስልጣን ላይ እንደመጣ አካባቢ ከዛ ያ አልሰራሲል አሁን በኦሮሞ ብሔረተኝነት ውስጥ መደበቅ ይፈልጋል አሁን የሚያደርጉት ናሬቲቭ የሚያደርጉት ነገር በሙሉ ስታይ የኦሮሞ መንግስት ነን የሚለውን የኦሮሞ መንግስት ነን ሰሜኖች ሊመጡ ነው ሰሜኖች መጣው የዱሮን ስርዓት ሊመልሱባችሁ ነው ስለዚህ
እየሞታችሁም እየተዘረፋችሁም ቢሆን አክፋችሁን አድኑን ነው ያ የነሱ ስትራቴጂ ሌላው ደግሞ በተወሰነ ደረጃ ከናይቪቲ የሚነሳ ከንዴት የሚነሳ ሰውን የሚገሉትና የሚዘርፉት ሰዎች አብይ አካባቢ ያሉ ሰዎች ኦሮሞዎች ከመሆናቸው የተነሳ ወደዛ የሚሄዱም አሉ ካውንተር ፕሮዳክቲቭ ነው ይሄ ስርዓት በልዩ የሚጠቅመው ማንንም ማህበረሰብ የለም በልዩ የሚጠቅመው ከስርዓቱ ጋር የተሳሰሩ በጣም ጥቂት የሆኑ ባለፉት አመታት በጣም ሀብታም የሆኑ ያንን ሀብት ለመከላከል ከስርዓቱ ጋር የተቆራኙ ህልውናቸው ከስርዓቱ ጋር የተቆራኙ ግለሰቦች ሊኖሩ ይችላሉ ከዛ ውጪ ግን ይሄ መንግስት የኦሮሞ መንግስት የአማራ መንግስት የዚህ መንግስት ማለት አይቻልም እሺ አመሰግናለሁ ልደት እዛው ላይ ጨምርልንና ድንገት የሚጨምረው ነገር ሁለቱ ጉዳይ ላይ ሐሳብ ለመስጠት አንደኛ የማን መንግስት ነው የሚለው እኔ በኢትዮጵያ ታሪክ ማንኛውንም ህዝብ ወክሎ መንግስት ሆኖ የሚያውቅ አካል ኖራል ብዬ አላምንም የለም ጥንትም አልነበረም አሁንም የለም በአንድ መንግስት በተለየ ሁኔታ ተጠቅሞ የነበረ ህዝብም የለም ሁሉም የኢትዮጵያ ህዝብ ተጨቋኝ ነው የነበረው እንደየአካባቢው ደረጃው ሊለያይ ይችላል ሁሉም ኢትዮጵያዊ ተጨቋኝ ሆኖ ነው እና የተፈራረቁት አምባገነኖች ሁሉ አገዛዞች ሁሉ ማንንም ህዝብ የሚወክሉ አይደለም ድሮም ዛሬ እና ይሄ ምንም በግልጽ መታወቅ ያለበት ጉዳይ ምናልባት ልዩ የሚያደርገው ምንድነው ያሁኑ አምባገነን ያሁኑ በስልጣን ላይ ያለ አገዛዝ ከቀድሞዎቹ በተለየ እኔ የከሌ ህዝብ መንግስት ነኝ ብሎ ለማጭበርበር ይሞክራል የተለየ የሚያደርገው ይሄ ነው ይሉንታ ስለሌለ እንዲህ አይነት አባባል እንደዚህ አይነት አካሄድ ወደፊት ምን አደጋ ይዞ ሊመጣ እንደሚችል በኃላፊነት ስሜት መናገር ወይ መስራት ስለማይፈልግ ራሱን የአንድ ህዝብ ድርጅት ወይ መንግስት አድርጎ ለማሳየት ይሞክራል በዛ ደረጃ የወረደ መንግስት ነው ያለው የቀድሞቹ በዚህ መልኩ ራሳችን የከሌ ህዝብ መንግስት ነን ብለው ያውቁ እና አንዱ መታወቅ ያለበት ነገር በኢትዮጵያ ታሪክ በስልጣን ላይ የነበረ የትኛውም መንግስት የትኛውም ህዝብ ውክልና ኖሮት አያውቅም የተለየ ሁኔታ የትኛውንም ህዝብ ጠቅሞ አያውቅም በዚህ ላይ መስማማት ያለብን ይመስለኛል በዚህ ረገድ ያሉን የተዛቡ ትርክቶች ህዝብን ለህዝብ ከማጋጨት ከማገዳደል ያለፈ ፋይዳ ያላቸው አይመስልም ስለዚህ በተሳሳተ ትርክት የአማራ ህዝብ የጥቃት ኢላማ ሆኖ ኖሯል በተሳሳተ ትርክት ከሁለት ዓመት በፊት የትግራይ ህዝብ ከፍተኛ የሆነ እዳ ፍዳ እንዲከፍል ተደርጓል አሁን ደግሞ በተሳሳተ ትርክት የኦሮሞ ህዝብ ከፍተኛ የሆነ መከራ እዳ እንዲከፍል ነው እየተፈለገ ያለው እና በተለይ አሁን አገዛዝ ግልጽ ኦሮሚያ አሁን በጥሩ ሁኔታ ገልጾታል ጀዋር ትልቅ በታሪኩ አይቶት የማያውቅ ፍዳ ውስጥ ነው ያለው እኔ እስር ቤት በነበርኩበት ሰዓት እስር ቤቱን አይቼዋለሁ በኦሮሞ ወጣቶች የተሞላ እስር ቤት ነው ያለው ወህኒ ቤት አይደለም ወይ ማረሚያ ቤት አይደለም በፖሊስ ጣቢያ ደረጃ 1 አመት ከ4 ወር 1 አመት ከ5 ወር የፍርድ ቤትን ደጅ ያላዩ ወጣቶች ነበሩ እንግዲህ እኔ በነበርኩበት ሰዓት ያ እስር ቤት በነበርኩበት ሰዓት የዛሬ 5 አመት ያ ሆኖ ከሆነ ዛሬማ ምንድነው እየሆነ ያለው ጦርነቱ በተጋጋለ ቁጥር በተባባሰ ቁጥር መንግስት የተዳከመ መስሎ በተሰማው ቁጥር በዜጎች ላይ የሚወስደው የሰብአዊ መብት ጥሰት የታወቀ እየሰፋ እየተባባሰ ነው የትግራይ ህዝብ ከመቼውም ጊዜ በላይ በታሪኩ አይቶት የማያውቅ ሰቆቃ ነው ግፍ ነው በደል ነው በዚህ መንግስት የተፈጸመበት ጭፍጨፋ ነው የተፈጸመበት በጣም በሚያሳፍር ነው በሚያሳዝን ነው አሁንም ወደ ሌላ ጦርነት ለመግባት ዝግጅት ላይ ይሄ መንግስት በየቀኑ በአደባባይ እየወጣ ያስፈራራው እየዛተበት ያለፈው አላንስ ብሎ በዛ የጦር ወንጀል መጠየቅ የሚገባቸው ሰዎች ዛሬ እንደገና በየአደባባዩ በየቀኑ እየወጡ የትግራይን ህዝብ ሲያስፈራሩ የአማራ ህዝብ በየትኛውም ስርዓት ተጠቃሚ ሆኖ ያውቃል የተሳሳተ ሰለባ ሆኖ ያውቃል በምንም ተአምር ተጠቃሚ ሆኖ ግን አያውቅም እዚህ አዲስ አበባ አጠገብ
ያለ የሰሜን ሸዋ አማራ በነተበድህነት ነው ድሮም ዛሬም የሚለው አሁን ከመቼውም ጊዜ በላይ ህልውናው አደጋ ውስጥ ነው የአማራ ህዝብ አብዛኛው የአማራ አካባቢ በጦርነት እየታመሰ ታጥቀው አገዛዙን የሚታገሉ ኃይሎች ብቻ አይደለም ህፃናት እናቶች አባቶች በድሮን እየተጨፈጨፉ ከአንድ ከ20 ቀን በፊት አንድ ዜና ደርሶኝ ኔትወርክ ያደኩበት አካባቢ አንተ ሚዲያ ላይ ነው መሰለኝ ወይም ሪዮት ላይ የተናገርኩ ነበር አንድ ቀበሌ ውስጥ ገብተው የመንግስት ወታደሮች ጠበንጃ ያልያዙ ፋኖ ያልሆኑ ከፋኖ ጋር ምንም ግንኙነት የሌላቸው ወደ 13 ወጣቶች ጨፍጭፈው ነው የገደሉት መግደል አላረካቸው ብሎ አፍንጫቸውን ጆሮአቸውን እጃቸውን በስለት እየቆራረጡ ነው የወላጆቻቸው ደጅ ላይ ጥለዋቸው ሄዱ እኔ መግደል አይደለም በጭካኔ አገዳደል ወደር የሌለው አገዛዝ ነው አሁን በስልጣን ላይ እና መቀጠል እንችላለን ህዝቡ በአጠቃላይ ትልቅ እንደዚህ አይነት ጨካኝ አገዛዝ የአንድ አካባቢ የአንድን ሃይማኖት የአንድን ብሔር ስም እየጠሩ ባለቤትነት ለመስጠት መሞከር ትልቅ ስህተት ነው ከስተትም በላይ ወንጀል እና በዚህ ረገድ ያለፉ ስህተቶችን አርመን ህዝብና አገዛዝን ለይተን መታገል መቻል አለ ይሄ መንግስት ደጋግሜ ተናግሬያለሁ የማንም ውክልና የለም የማንም የሃይማኖት ውክልና የለውም የማንም ብሔር ውክልና የለም ይሄን አገዛዝ በቁንጮነት እየመሩ ያሉት ጠቅላይ ሚኒስትር ደጋግሜ ተናግሬያለሁ ሃይማኖት የላቸውም ብሔር የላቸውም አገር የላቸውም የሳቸው ብሔርተኝነት የሳቸው ተቆርቋሪነት ስልጣንና ስልጣን ብቻ እንደው በዚሁ ወደ ዛኛው ጥያቄ ልሸጋገርና ምንድነው ልዩ የሚያደርገው ጀዋር በጥሩ ሁኔታ አምባገነን ሊባል የማይችል አምባገነን አንድ የሥርዓት አይነት ሊባል የማይችል መሆኑን ገልጾታል ቁጥጥር የለው አሁን ለምሳሌ ቀድሞቹ ስርዓቶች ኢህአዴግን ብንወስድ በፓርቲው ቁጥጥር አለ በመንግስት ቁጥጥር አለ በአገሩና በህዝብ ላይ ቁጥጥር አለ ማዕቀሩን ተቆጣጥሮ ነው አሁን ያሉት ጠቅላይ ሚኒስትር የፓርቲውንም የመንግስትንም ስልጣን ቀምተዋል ግን በፓርቲው አባላትና መዋቅሮች ላይ ቁጥጥር የላቸው የመንግስትን ስልጣን ቀምተዋል በመንግስት መዋቅሮች ግን ቁጥጥር የላቸው ያገሩና የህዝቡንም አንተው ጉዳያቸው አይደለም አጀንዳቸው አይደለም ስልጣን ከያዙ ጀምሮ ለወቅቱ የጠቅላይ ሚኒስትር አብይ አህመድ የኢትዮጵያ ህዝብ አጀንዳ ሆኖ አይቀር እንኳንስ ህዝብ በፓርቲ ቁጥጥር የላቸው በመንግስት መዋቅር ቁጥጥር የላቸው ግን የመንግስትንም የፓርቲንም ስልጣን ቀምተው ሁሉንም ነገር እየወሰኑ ያሉ ሰው እና በዚህ ደረጃ የማን መንግስት ነው የሚለው ለኔ የአንድ ጠቅላይ ሚኒስትርና ያጫፋሪዎቹ መንግስት ያጫፋሪዎቹ ጋር የኢዲዮሎጂ ትስስር አይደለም ያለው የአገር ጉዳይ አይደለም የሚያስተሳስረው የፖለቲካ አጀንዳ አይደለም የሚያስተሳስረው የስልጣንና የኢኮኖሚ ጥቅም ክፍፍል ነው የሚያያይዝ እነዚህን እንደ አንድ የፖለቲካ ኤንቲቲና መዋቅር ማየት አይቻልም ጭፍራዎች ናቸው ተከታዮች ስለዚህ በዚህ ደረጃ የወረደ ኃይል ነው ያለው እና ይሄን አገዛዝ የአንድ ማህበረሰብ ወይም ህዝብ አገዛዝ አድርጎ ለማየት መሞከር ሪሊ በተለይ ለኦሮሞ ህዝብ ትልቅ በደል ነው ትክክል አይደለም እና ይሄ እኔ በዚህ ረገድ ያለኝ አቋም ከድሮም ጀምሮ የሚታወቅ ነው ታስታውሳለህ ማን ነው በሚል አርቲክል ጽፌ አሰራጭቻለሁ የቀድሞ ስርዓት የአማራ ስርዓት አይደለም ቀጥሎም የመጣው ስርዓት ትግራይ ስርዓት አይደለም አሁንም ያለው ስርዓት በምንም መመዘኛ የኦሮሞ ህዝብ ስርዓት አይደለም እነዚህ ሶስት ህዝቦች ሌሎቹንም የኢትዮጵያ ህዝብ ጨምሮ በተፈራረቁት አምባገነን መንግስታት ሁሉ በደል ሲደርስባቸው ሲጨቆኑ ሲገፉ ሲጨፈጨፉ ይኖሩ እና ይሄ ትግል የጋራችን ነው የሚያስብለን ይሄ ማንንም ተለይቶ በዚህ ስርዓት ተጠቅም ያለው የተለየ ሁኔታ ውስጥ ነኝ ያለውት ሊል የሚችል ህዝብና ማህበረሰብ የለም ሁሉም እየተበደለ ነው ያለው ሁሉም እየተጨፈጨፈ ነው ሁሉም ህልውናው ከመኖር ወደ አለመኖር እየተቀየረ ነው ያለው እና ሪሊ እኔ በዚህ ጉዳይ ላይ ብዙ እየተወያዩ መቀጠልም ጥቅም ያለው አይመስለኝም ሪሊ ከፖለቲካ ዲስኮርሱ ከውይይትና ከክርክሩ አጀንዳ መውጣት ያለበት ጉዳይ ይመስለኛል ጊዜ ማጥፋት የለበትም እኔ አንዳንድ ጊዜ አገዛዙ ሆን ብሎ የሚወረውርልን አጀንዳ እየወሰድን መወያየትና መከራከር ራሱ ስህተት ነው ባይነኝ
ይሄን አገዛዝ የኦሮሞ ህዝብ አገዛዝ ለማስመሰል አገዛዙ ጅማ አካባቢ ተጠራ በተባለ ስብሰባ ሆም ብሎ ያሰራጨውን ዶክመንት ቅርብ ጊዜ እናስታውሰው ሆም ብሎ በፈጠር እና በማወቅም ባለማወቅም እንደዛ አይነቱን ነገር እያያዝን ይሄ አገዛዝ በተለየ ሁኔታ ለኦሮሞ ህዝብ እንደሚሰራ አድርገን ምናወራ ኃይሎች አሉ ከእንዲህ አይነቱ ስህተት መጠንቀቅ እንችላለን አገዛዙ ሁሉ ጊዜ መደበቂያ ይፈልጋል ሲያስፈልገው በኢትዮጵያዊነት መደበቅ ይፈልጋል ሲያስፈልገው በአማራ ህዝብ ውስጥ መደበቅ ይፈልጋል ሲያስፈልገው በኦሮሞ ህዝብ ውስጥ መደበቅ ይፈልጋል የፖለቲካ የኃይል አሰላለፉ ትንሽ በተዛባ በተቀያየረ ቁጥር አቋሙን እየቀያየረ መደበቂያ ይፈልጋል የዛ መሳሪያ የዛ መጠቀሚያ መሆን የለብንም እኔ እውነቱን ለመናገር ይሄ አጀንዳ የውይይት አጀንዳ የክርክር አጀንዳ ሆኖ የለበት መዘጋት ያለበት የማንንም ስርዓት አይደለም የራሱና የራሱ ስርዓት ነው አገዛዝ በሚለው ብናያው ጥሩ ይመስለኛል በጣም ጥሩ ልደት ሁለታችሁም ትረዳላችሁ አሁንም እንዳስተላለፍከው አሁንም የማይናቅ የማህበረሰብ ክፍልና እንዲሁም ኃይል በዛ መልኩ ይሄንን ነገር ስላልተረዳ መልእክት እንድታስተላልፉ ነው እንጂ ፐርሰናሊ አንተም ሆንክ ጀዋር ጉዳዩን በተረጋጋሚ ሲገልጹም ስለነበረ ነው ያው የትብብር ሲባል የምትቃወመውን የምትታገለውን አካል በደንብ ተስማምተህበት መታገል ስለሚያስፈልግ ነውና ምናልባት ወደ ትብብሩ እንድንሻገር ፈልጋለሁ ጀዋር ከዛው አንድ ላይ ያይዘ ትሄድበታለህ ጀዋር ለውጥ እየመጣ ነው የሚል ሰሞኑን አስፈራል ከ3 ቀን በኋላ ለውጥ እየመጣ ነው በፍጥነት እየመጣ ነው ያልከው እንደውም ከዛ ውስጥ የኛ የድሩ ድክመት ነው እንጂ የኔ አማርኛ ድክመት ነው እንጂ ይሄንን አገዛዝ ለመቀየር 20% ብቻ ነው ከኛ የሚጠበቀው ሌላው 50% ጠቅላይ ሚኒስትሩ ቀሪው ኢኮኖሚው ይጨርስልናል የሚል ነውና አቶ ልደቱም ቢሆን እኛ ብንተባበር ባለፈው በጻፍከው መጣጥፍ ላይ ብንተባበር ይሄ መንግስትን መለወጥ የወራት ጊዜ ነው የኛ የቤት ስራችንን ብንሰራ ቃል በቃል የወራት ጊዜ ነው የሚልም አስቀምጣል ስለዚህ ሁለታችሁም ለውጥ ሊመጣ እንደሚችልና ለውጥ እየመጣ እንደሆነ ታምኑበታላችሁና እንደዛ ከሆነ የተቃዋሚ ኃይሎች የምትተባበሩበት ትንሹ ወይም ሚኒመም አጀንዳ ምንድነው የሚሆነው የሚለው በተረጋጋሚ እየተጠየቀ ስለሆነ እሱን እንድትሄዱበት ፈልጋለሁ ጀዋር የቀረ ነገር ካለ በቅድሙ ላይ እንደመግቢያ ጨምረ ወደዚህ ጥያቄ እንድንግደረደር ነው ምክንያቱም ያለንን ሰከንድ ሃፍ በዋናው ርዕሰ ጉዳይ በትብብርና በሽግግር ጉዳይ ላይ እንድንቆይ ስለፈለኩ ነው ሰው የሚጨምር ነገር ካለ ጨምርና ስለ ሚኒመም አጀንዳ አድሬስ እንድታረጋግልን ለነቱና እንዳለው ያንን እንዝጋው unnecessary ጉንጭ ማልፋት ነው እሱ እንዝጋው ያን ፋይል አሁን ስላነሳው ጥያቄና ለውጥ እየመጣ ነው አዎ ባንተባበር ራሱ ለውጥ እየመጣ ነው ፍራቴ ቻይ ምን እንደው ታውቃለህ እኛ ሳንዘጋጅ ለውጥ እንዳይመጣ ኦልሞስት 3-4 ጄነሬሽን ሆኗል ኢትዮጵያ ውስጥ የፖለቲካ ትግል የዲሞክራሲ ትግል ከተጀመረ ከ1960ዎቹ ጀምሮ 3 ጊዜ መንግስት መቀየር ተችሏል 66 84 እና 2010 ነው 74 91 2018 አሁን የስርዓት ለውጥ የማምጣት ስኪል አንተናል በ74 የህዝባዊ ተቃውሞ በተማሪዎች የተመራው ህዝባዊ ተቃውሞ ለውጥ አመጣ በ91 በአማጽያን ትግል ለውጥ መጣ በ2018 እንደገና በህዝባዊ ትግል ለውጥ መጣ ለውጥ ማምጣት እንደምንችል የኢትዮጵያ ህዝቦች አረጋግጠናል ያላረጋግጠነው አንድ ነገር አለ ለውጥን ውጤታማ ወደ ሆነ ሽግግር ማድረስ የትራንዚሽን ማኔጅመንት ሽግግርን ተሳካ ሽግግር ማድረግ ትግሎች የሚደረጉት ተዘካላችሁ በ66ም የነበረው የፊውዳላዊ መንግስት ተቀይሮ ህዝባዊ ዲሞክራሲያዊ ስርዓት መገንባት ነበር አልሳጋም ለውጡ ተጠልፎ በወታደራዊ ኃይል እጅ ገባ 91ም ፌደራላዊ ዲሞክራሲያዊ ስርዓት የመገንባት ህልም ነበር ያም አልሆነም አምባገነናዊ ስርዓት በፌደራሊዝም ስም አምባገነናዊ ስርዓት ተመሰረተ 2018ም ዲሞክራሲያዊ ስርዓት የማሸጋገር ትግል የተካሄደው አልሆነም አሁንም ያወዳገኘ ነው የወሮ በሎች የካርቴል መንግስት ነው የተሻገር ነው ናው ኢትዮጵያ ፖለቲካሊ ሂቃን ቁጭ ብለን ሁሌ ሰዎች የሚሉት አሉ ሚስት ኦፖርቹኒቲ ያመለጠን እድል ስለ ቀልሞ ያመለጠን እድል የተቆጨን መኖር ብቻ በቂ አይደለም መቆጨት አለብን ለምን እንዳመለጠ ማጥናት አለብን
ለሚቀጥለው ሽግግር ደግሞ መዘጋጀት አለብን። ለውጡን የማምጣት ስራው እንዳለ ሆኖ ብዙ ጊዜ የምንሳሳተው ለምንድነው? ለውጡን ለማምጣት ነው አብዛኛውን ጊዜያችንን ያጠፋነው። የመጀመሪያዎቹ ሁለት ለውጦች ስላልነበርኩ ላልናገር ይችላል። ግን የ2018 እዛ ስለነበርኩ አውቃለሁ። አብዛኛውን ጊዜያችንን 90% የሚሆነው ለውጥ ማምጣት ላይ ነው ያጠፋነው። ከለውጡ በኋላ መሆን ያለበት ላይ በቂ ቅድመ ዝግጅት አልነበረንም፣ አዌርነስም አልነበረም። ለዛ ነው ጭልፊቶች ለውጡን መጥለፍ የቻሉት። ለውጥ ማኔጅ ማድረግ ትልቁ የፖለቲካል ሊቃኑ ውይይትና ንግግር ትብብር ለውጥን ማኔጅ ለማድረግ ለውጥ ለማምጣት ብቻ ሳይሆን ከዛ በበለጠ ለውጥ ያለ ትብብርም ሊመጣ ይችላል ብለው ብዙ ነገሮች አሉ አሁን እየወጡ ያሉ እየተከሰቱ ያሉ። የእርስ በርስ ጦርነቱ ኢኮኖሚን አድቆታል። ከዚህ ኢኮኖሚዎች ለመውጣት የሚያስችል ከዚህ ካለው የጸጥታ ችግር ለመውጣት የሚያስችል መንግስታዊ አቅም የለም። የስቴት ካፓሲቲና ካፓቢሊቲ ደቋል። ይሄንን እኔ ምለው አይደለም አይኤምኤፍ ምንድነው ያለው? አሁን አንድ አመት ብር ፓምፕ ሲያረቅ ቆየና ሪፎርሙ እየተሳካ አይደለም። በጦርነት ምክንያት በሃይ ታክስ ምክንያት በማህበረሰቡ ከመጎሳቆሉ የተነሳ እየተሳካ አይደለም ነው ያለው። ያ ምን ማለት መሰለ? ያለው የመንግስት አቋምና ተቋማዊ ብቃት ኢኮኖሚክ ሪከቨሪን ማምጣት አይችልም። ኢኮኖሚው አሁን ባለው አገዛዝ ስር ተመልሶ ለማሰራራት እድል አይኖረውም። ሚራክል ካልተፈጠረ ምናልባት አንዳንዴ እንደምለው ሜቢ 20 ቢሊዮን ባንዴ ኢንጀክት የሚያደርግበትና ኢንጀክት ራሱ ቢያደርገው ቅድም ለልዙ ያለው ነገር አለ። ከላይ ቁጭ ይበል እንጂ ፓርቲው ቁጥጥር የለውም። ሬንት እንኳን ቱቦ የለም እስከታች እስከበለ የሚደርሰው። ከላይ 1 ቢሊዮን ብትጨምርበት ክልል ሳይደርስ ነው ተሰርቆ የሚያልቀው። ኢኮኖሚውን ሪቫይቭ ማድረግ የሚያስችል እድል የለም። የዲፕሎማቲክ አይሶሌሽኑ አይ ቲንክ የምስራቁም የምዕራቡም ኃይል በኢትዮጵያ ላይ በአብይ አገዛዝ ላይ ተስፋ ቆርጧል። በጦርነት ለመውጣት ከኢኮኖሚ ቀውሱ ለመውጣት አይችልም የሚለውን ደምድመውታል። ስለዚህ ደግሞ ብዙ ማሳያዎችን ማስቀመጥ ይቻላል። የኢኮኖሚ መውደቁ፣ ጦርነቱ አለመቆሙ፣ የዲፕሎማሲያዊ ቀውሱ አንድ ላይ ሲደመር 50% ያልኩ ከዛ የበለጠ ይዞት እየሄደ ነው ስርዓቱ። ያ ብቻ ሳይሆን ይሄንን ችግር ተረድቶ ከዚህ ችግር ለመውጣት እነዚህን ችግሮች አምኖ ከነዚህ ችግሮች ለመውጣት የሚያስችል ስነልቦናና ቀልብ የለም። አይታል የተለያዩ ማህበረሰቦችን ሰብስቦ በሚያደርገው ውይይት ላይ ውሃ እየዋጠው እያለ ባህር ውስጥ ገብቶ ውሃ እየዋጠው እያለ እየዋኘው ነው የሚል ሰው ነው ያለው ነው። ለውጥ እየመጣ ነው። በተለያየ በአራት ደረጃ ነው ለውጥ ሊመጣ ይችላል። ይሄንን ሰው በደንብ መረዳት አለበት። ምክንያቱም ፋክተርስ አር ስታክድ አፕ እየመጡ ነው። ስርዓቱ የኢኮኖሚው እየተዳከመ ሲቪል ዋሩ እየተባባሰ ዲፕሎማቲክ አይሶሌሽኑ እየቀጠለ በሄደ ቁጥር በአራት መንገድ ለውጥ ሊመጣ ይችላል ባልጠበቅነው ሁኔታ ቶሎ ካለንበት። አንደኛ ከፍተኛ የወታደራዊ መኮንኖቹ መፈንቅለ መንግስት ሊያደርጉ ይችላሉ። ለምን? ከላይ ያሉት ከፍተኛ መኮንኖች የኢኮኖሚ ተጫዋቾች ናቸው። ዛሬ ምናልባትም ለመጀመሪያ ጊዜ በኢትዮጵያ ታሪክ የሚሊተሪ ኦፊሰሮች የኢኮኖሚ ተጫዋቾች ናቸው። የኢኮኖሚ የካርቴሉ አካል ናቸው። ስርዓቱ እየተዳከመ የአብይ ሰዓት እያለቀች እየባከነች ስትሄድ አብሮ ላለማውደቅና በእጃቸው የገባውን ፕሪቪሌጅ ለመከላከል እርምጃ የሚወስዱበት እድል አለ እየመጣ ነው። አንድ ሁለተኛው ጁኒየር ሚሊተሪ ኦፊሰርስ ምንላቸው በኮሎኔል ምናልባት በብሪጌደር ጀነራል ያሉት የዘረፋው ተካፋይ ያልሆኑ የኦሊጋርኪው አካል ያልሆኑ የካርቴል አካል ያልሆኑ የበይ ተመልካች የሆኑት ነገር ግን የፖለቲካና የሴኩሪቲ ክራይሲሱ ገፈት ቀማሽ የሆኑ በየዱር ገደሉ ከአማጺ ጋር ሲዋቀሩ ከካድሬ ጋር ሲዋቀሩ የሚኖሩ ከታች ያለው ወታደር ብሶቱን የሚነግራቸውና ያን ብሶት ግን ሊፈቱለት የማይችሉ ፍራስትሬሽኑ በመሄድ ከፍተኛ መኮንኖቹንና ሰውየውንም የሚሸኙበት ሁለተኛው መንገድ ነው እየመጣ ያለው።
ሶስተኛው መንገድ አሁን ያለው ኢኮኖሚ ሁኔታ እየተባባሰ ህይወት አንቢረብል መኖር የሚያስቸግርበት ሁኔታ ውስጥ እየገባ ስለሆነ የህዝባዊ አመጽ ፈንድቶ ስርዓቱን ድምጥማጡን ሊያጠፋ ይችላል። ይሄ ሶስተኛው ነው። አራተኛው ስርዓቱ እየተዳከመ የፖለቲካ ኢኮኖሚ ዲፕሎማሲ ቀውሱ እየተባባሰ ሲሄድ ስርዓቱን በኃይል እየተዋጉ ያሉ ኃይሎች ሲሪያ ውስጥ እንደሆነው ተጠናክረው የመንግስት ተቋማት ኦቨርዌልም አድርገው ለውጥ የሚመጣበት እድል አለ። የፖለቲካ ሊቃኑና የፖለቲካ ምሁራኑ ኃላፊነት እነዚህን አራት ለውጦች ሊመጡ እንደሚችሉ እነዚህ አራት ለውጦች ሲመጡ አንድ አሁን ያለውን ሀገራዊ ችግር ብጥብጥ የኢኮኖሚ ቀውስ የጸጥታ ቀውስ እንዳያባብሱ ዝግጅት ያስፈልጋል። አንድ በማንኛውም ይምጣ ከላይ ያለው ይሁን በታኛው ወታደር በህዝብ ይሁን በአማጺ ሲመጣ ሀገር ብትንትሯ እንዳይወጣ አስቀድሞ የፖለቲካ ስምምነትና የፖለቲካ ስትራቴጂ ያስፈልጋል። ሁለተኛ ሀገር ማስቀጠል ከተቻለ በኋላ ደግሞ የሚመጣው ሽግግር እንዳይጠለፍ ቀውስን እንዳያባብስ ሀገርን ወደ ዲሞክራሲያዊ ስርዓት ሊያሻግር የሚችል መሰረት እንዲኖረው ካሁኑ የሽግግር ዝግጅት ያስፈልጋል ማለት ነው። በላይ መዘጋጀቱ ለዚህ ነው ስለ ሽግግር ማውራት አስፈላጊ ነው የተገኘው። በጣም ጥሩ እንግዲህ ሪቨርስ አድርገዋል። በዛው እንጀምራለን። ልደቱንም በአሁን ሰዓት ስለ ሽግግር መወያየቱ ለምን አስፈለገ የሚለውን ነው መልስ የሰጠኸኝና በዛ ኦርደር እንድንሄድ ወደ አጀንዳው ሚኒመም አጀንዳው ተመልሰን ብንመለስ ይሻላል። እንደዛ ከሆነ ልደቱም ፌር ለመሆን ልደቱም እዚህ ጉዳይ ላይ አስተያየት እንድትሰጥ በዚህ ሰዓት ስለ ሽግግር በተለይ ደግሞ ስለ ፖስት አብይ ደረጃም ይሄዳል። አብዛኞቹ በተለይ ለምሳሌ ባለፈው እናንተ ስትወያዩ በኦሮሞ ሊቃን ላይ ውይይት ላይ ፖስት አብይ ብላችሁ ነው ያወጣችሁትና ምናልባት እንደው አልፈጠንም ፖስት አብይ ለማለት አልፈጠንም ወይ? አንድ ሰው እንዳውም የላከልኝ ጥያቄ መብላቷን ሳታውቅ እጇን በአጃክስ ታጠበች አይነት አደረጉት የሚልም ነው የመጣውና ተመልሼ ወደ አንተ መጣለሁ። ልደቱ በዚህ ጉዳይ ላይ ለምን በዚህ ሰዓት ስለ ሽግግር መወያየቱ አስፈላጊ ሆነ የሚለው ላይ አስተያየትና ወደ አጀንዳው ተመልሰን እንድመጣ ይሻላል። well ጀዋር አንስቶታል ብዙ ነገር ምናልባት እኔ አንድ ልዩ ገጠመኝ አለኝ ብዙ እንድማር የሚያስገድደኝ ነገሮችን በተለየ መንገድ ሰከንድ ባለ መንገድ እንዳይ የሚያስገድደኝ የ97 ምርጫ ሂደት ነው። ያ ሂደት የኢትዮጵያ ህዝብ ያገኘው አንድ ትልቅ የለውጥ አጋጣሚ በፓርቲዎች ወይም ደግሞ በፓርቲ አመራሮች የተሳሳተ ያካሄድ ስተት ችግር ውስጥ የገባበት ሂደት ነው የታየው እና በዛ ሂደት ውስጥ ቁልፍ ሚና እንደነበረው ሰው ከዚህ በኋላ አንድ የትግል እንቅስቃሴ ሲደረግ እንደው የትንፍጭው ዱቄቱን አብጭው ልል አልችልም። ህዝብ መስዋዕትነት ዋጋ የሚከፍልበት ትግል ያለፈውን ስተት የማይደግመው እንዴት ነው በሌሎች የማይጠለፈው ወይም የማይኮላሽው እንዴት ነው የሚለውን ለማየት እገደዳለሁ ማለት ነው። ጀዋር ከ2010 የለውጥ ሂደት የራሱን ትምህርት አግኝቷል ብዬ አምናለሁ። ለውጥ በራሱ ግብ አይደለም። ጥሩ ለውጥ ይኖራል፣ መጥፎ ለውጥ ሊኖር ይችላል። ስኬታማ ለውጥ ሊኖር ይችላል። በሂደት በመንገድ ላይ የሚኮላሽ የሚጠለፍ ለውጥ ሊኖር ይችላል። ስለዚህ እንቅስቃሴያችን እንዲሁ በስልጣን ላይ ያለውን አገዛዝ የማውረድ ብቻ እንዳይሆን የሚያደርግ የራሳችን ልምድ አለን፣ ተመክሮ አለን። ከዛ ልምድና ተመክሮ ማንማር ከሆነ እኛም ያለፈውን ስተት ነው ምንድነው አዲስ ነገር ለህዝቡ ይዘን ልንመጣ አልተዘጋጀንም ማለት ነው። አሁን ያለውን የፖለቲካ ሁኔታ ይሄ ይመስለኛል ልዩ የሚያደርግ ምንም ጥርጥር የለውም። አገዛዙ በተለያየ መንገድ ከስልጣን ሊወርድ ይችላል፣ ሊወገድ ይችላል። ግን የኢትዮጵያ ህዝብ ዋጋ ከፍሎ መስዋዕትነት ከፍሎ ከዚህ በኋላ የሚያመጣው ለውጥ በምንም ተአምር መኮላሸት የለበት። በምንም ተአምር በተለዩ ብልጣብልጦች የፖለቲካ ኃይሎች መጠለፍ የለበት። ስለዚህ ይሄ እንዳይሆን ከፈለግን ምናካሄደው ትግል በሐሳብ ጥራት በአጀንዳ በመርህ መመራት አለበት። በአንድ በኩል
በሌላ በኩል ደግሞ በግርግር ሳይሆን በተናጠል ሳይሆን በድርጅቶች ህብረት ጥምረት መመራት አለ። ስለዚህ የድርጅት ዝግጅት ያስፈልጋል፣ የሐሳብ ዝግጅት ያስፈልጋል። እነዚህን ሁለት መሰረታዊ ጉዳዮች አድምተን ስንሰራ ነው ያለፉትን ስህተቶች የማንደግመው የሚል እምነት ነው ያለው። ይሄ ትልቅ ያሳሰብ ለውጥ ነው ብያለሁ። ቀድሞ የነበረው ከፊታችን ካለው መንግስት የባሰ ነገር አይመጣም፣ ዋናው ነገር ይሄን መንግስት ከስልጣን ማውረድ ነው የሚል የትንፍጭው ዱቄቱን አንጩ አይነት ግልብ የሆነ አካሄድ ነው። ይሄ የኢትዮጵያን ህዝብ ብዙ ዋጋ አስከፍሏል። ከዛ ከተማርንና የተለየ ነገር ማምጣት ካለብን ለነዚህ ሁለት ጉዳዮች ልዩ ትኩረት ሰጥተን መስራት አለብን የሚል ግንዛቤ ነው አሁን ባለነው የፖለቲካ ኃይሎች እየተፈጠረ ያለው እና ጀዋር አራት አድርጎታል። መስማማለሁ በአራቱም። ነገር ግን ጠቅላላ ስናደርገው ዞሮ ዞሮ ይህ አገዛዝ በራሱ ውስጣዊ ሁኔታ ሊፈራረስ ይችላል። መቼም እንደሚፈርስም አናውቅም። ነገ ተኝተን ብድግ ስንል እጅግ ያላሰብነው ያልገመትነው አደጋ አገዛዙ ውስጥ ሊፈነዳ ይችላል። ምክንያቱም ይሄ አገዛዝ ሪሊ አደጋን ለማስተናገድ ሰፊ እድል ይዞ የሚጓዝ አገዛዝ በአንድ ግለሰብና በጭፍራዎቹ የሚመራ የሚንቀሳቀስ አገዛዝ ስለሆነ በውስጡ ቅራኔዎችን ለመፍጠር አደጋዎችን ለመፍጠር ሰፊ እድል ያለው አገዛዝ። ስለዚህ ይሄ አገዛዝ በእኛ ትግል ብቻ ሳይሆን በራሱ ውስጣዊ ችግርና ድክመትም የሆነ ጊዜ ላይ ሊፈርስ ይችላል። ያኔ ይህች ሀገር ምንድነው የሚገጥማት ታፈንታ ህዝባችን የሚገጥመው ታፈንታ ምንድነው የሚለውን ነገር በስክነት አስበን ካሁኑ መነጋገር ያስፈልጋል፣ መዘጋጀት ያስፈልጋል። እጃችን አጣጥፈን እንቀመጣለን። በተመሳሳይ ሁኔታ አገዛዙ በውስጥ ችግሩ ይወድቃልና እኛ ያውድቀት እስኪመጣ ደግሞ ዝም ብለን እጃችን አጣጥፈን እንሄድልናለን። አንድ አገዛዝ የተበላሸ አገዛዝ ሆኖ ደካማ አገዛዝ ሆኖ ጠንካራ ትግል በሌለበት አገርና ሁኔታ ለረጅም ጊዜ ምናልባትም ከገመትነውና ካሰብነው ውጪ በስልጣን ላይ ሊቆይ ይችላል። ይሄን በኢትዮጵያ አይተን አለቀላቸው የተባሉ አገዛዞች በኢትዮጵያም በሌላም ሀገር የህዝብ ቅቡልነት ሳይኖራቸው ህዝባዊ መሰረት ሳይኖራቸው የተጠሉ ሆነው ይያለ ደካሞች ሆነው ይያለ ለረጅም ጊዜ ከሚገመተው በላይ በስልጣን የሚቆዩበት እድል አለ። ስለዚህ በውስጥ ችግሩ ይፈራርሳል ብለን ቁጭ ብለን ደግሞ ማየት አንችልም። የራሳችንን በቂ ዝግጅት ቅድም ካልኩት አንፃር የሐሳብ ዝግጅት የመዋቅር የድርጅት ዝግጅት ማድረግ አለብን የሚል እምነት አለ። ስለዚህ ለሁለቱም መዘጋጀት ያስፈልጋል እና ይሄን ዝግጅት ያደረግን ነው። ለዚህ ዝግጅት ከበቂ በላይ የሆነ የጋራ አጀንዳ ነው። ምናልባት ከአጀንዳው በፊት ልደት አንድ ላይ እንድትሄድበትም ለሱም ለአንተም ስፕሊት አድርጌ እንድሰጥ አልቀደመም ወይ ከፈረሱ ጋሪው የሚሉት እዛው አያይዘ እንድሰጥ ማለት ስለ ፖስት አብይ ስለ ሽግግር ማውራት አልፈጠንም ወይ ለሚሉት እሱን አድሬስ አድርገው ወደ ጀዋር መጣና ወደ አጀንዳው እንመለስ። እንደውም ዘግይተናል ብዬ ነው ማስበው። ምን አልኩ ቅድም ይሄ አገዛዝ ከፊታችን ባለ በማንኛውም ቀንና ሰዓት ሊፈርስ ይችላል በራሱ የውስጥ ችግር። አሁን ጀዋር ካነሳቸው ነጥቦች አንፃር በውስጥ ቅራኔ በውስጥ ግጭት ይሄ አገዛዝ ነገ ተኝተን ስንነሳ ያልገመትነው ያላሰብነው አደጋ ውስጥ ገብቶ ልናገኝ ቅድም ምን ብያለሁ በአስተሳሰብ በአይዲዮሎጂ በሀገር ፍቅር ተሳስሮ የሚሰራ ድርጅት አይደለም። ይሄ የኢኮኖሚ ጥቅምን እና ስልጣንን በማካፈል በክራይ ሰብሳቢነት አስተሳሰብ የተጋመዱ ጥቂት ኃይሎች ይዘውት የቆሙት አገዛዝ ይህ አገዛዝ በማንኛውም ሁኔታ አደጋ ውስጥ ሊገባል ችግር ውስጥ ሊገባ ይችላል። ያ ችግር የዛሬ ዓመት አይደለም የዛሬ 2 ዓመት አይደለም ነገ ተኝተን ስንነሳ ሊከሰት ይችላል። ስለዚህ ምናልባት የሚያስከደው ዘግይተናል ነው እንጂ ፈጥነናል አይደለም ነገ አይደለም። በዚህ ጉዳይ ላይ መዘጋጀት ያለብን ዛሬ ነው። ምክንያቱም ነገም ይሆነውን አናውቅም። በእኛ ትግል የሚመጣው ለውጥ የራሱ የጊዜ ሂደት ሊጠይቅ ይችላል። ለምን ዝግጅት ያስፈልጋል። የሰነድ ዝግጅት የሐሳብ ዝግጅት ያስፈልጋል። ድርጅታዊ ዝግጅት ያስፈልጋል። ህዝብን ማሰባሰብ ሞቢላይዝ ማድረግ ያስፈልጋል። ያን ትግል ለማካሄድ የራሱን የሆነ ጊዜ ይጠይቃል። እንደውም ለሱ ጊዜ አለ። አገዛዙ በራሱ የውስጥ ችግር ሊፈርስ ለሚችልበት ጉዳይ ግን ነገ አይደለም መዘጋጀት ዛሬ ነው መዘጋጀት። እንደዛ አይነት አደጋን ያረገዘ አገዛዝ ነው በስልጣን ላይ መቼም ቢሆን ሊፈራረስ የሚችል አገዛዝ
እና እንዲህ አሁን ኢኮኖሚው የራሱን የሆነ ጊዜ ሊሰጥ ይችላል ኢኮኖሚው ምንም ጥርጥር የለውም እየተበላ ነው ውስጡን እየበሰበሰ ነው ሄዶ አንድ ቦታ ላይ ዘጭ ማለት አይቀርም ይሄ መንግስት ጦርነትን ማካሄድ የማይችልበት የኢኮኖሚ ጣጣ ውስጥ እንደሚገባ ምንም ጥርጥር የለውም የአቶ ፋሲካ ሲደልል መጽሐፍ ላይ ይመስለኛል ያነበብኩት የመጨረሻው 1981 አካባቢ ኮሎኔል መንግስቱ አንድ ጊዜ በመቶ ሺዎች የሚቆጠር ሰራዊት ማሰልጠኛ አስቀምጠን አሰልጥነን እሱን ይዘን ወተን ሻቢያንና ወያኔን ደምስሰን ለድል መብቃት አለብን የሚል አጀንዳ ይዘው ቀርበው ነበር አሉ ካቢኔያቸው ውስጥ ሊወድቁ 2-3 አመት ሲቀራቸው እና አቶ ኃይሉ ይመኑ ናቸው መሰለኝ ያኔ እጃቸውን አውጥተው ክቡር ፕሬዝዳንት እንኳንስ ይሄን ያህል 100,000 ሰራዊት ለማሰልጠንና አሁን በውጊያ ላይ ያለውን ሰራዊት ስንቅና ትጥቅ ማቅረባቸው አልቻለም ስለዚህ እንዲህ አይነት ሰራዊት አሰልጥነን ለማውጣት የሚያስችል ገንዘብ ካዝናችን ውስጥ የለም ብለው አሏቸው እዛው መድረክ ላይ ሰቅሰቅ ብለው ኮሎኔል መንግስቱ አለቀሱ ከዛ እለት ማግስት ጀምሮ ነው ወደ ዚምባብዌ መሰደድን ማሰብ የጀመረው ስርዓቱ እንዳለቀለት ወደፊት የፈለገ የጦርነት ምነት ቢኖራቸው የመዋጋት ፍላጎት ቢኖራቸው ኢኮኖሚው ሊያስኬዳቸው እንደማይችል እጅ ከወርች እንዳሰራቸው ተረዱ ከዛ በኋላ ውጊያ አይደለም ሲያደርጉ የነበረው የመሰደድ ዝግጅት ነው ሲያደርጉ ይሄ መንግስት ወደዛ ሄዶ አይቀርም እንደው ጊዜ በሚሰጠው በኢኮኖሚ ጉዳይ እንኳን ኢኮኖሚ ቀላል ነገር አይደለም በእያንዳንዱ ቀን እንደው ለትራንስፖርት እና ማጓጓዣ ለነዳጅ የሚወጣው በፎሬን ከረንሲ ካየነው እኮ ይሄ ጦርነት የአገሪቱን ኢኮኖሚ እየበላው ነው በእያንዳንዱ ቀን በእነዚህ ሁሉ የአገሪቱ አካባቢዎች የጦርነት ሞቢላይዜሽን ለትራንስፖርት ለስንቅ ለትጥቅ ለመሳሪያ የሚወጣው ገንዘብ ከምናመርተው በብዙ እጥፍ ስለዚህ ኢኮኖሚ ስርዓት ለሚያቀሰው ሄዶስ ተንገጫግጮ እንደሚቆም ያገዛዝ ይታወቃል ስለዚህ በውስጡ በቅርብ ጊዜ በድንገት ረዘም ባለም ጊዜ መፍረስ አደጋ ለዛ መዘጋጀት አለ በእኛ ትግል በውጫዊ ኃይል ትግል የመፍረስ እድል አለ ምንም ጥርጥር የለውም ለዛ መዘጋጀት አለ ኢቭን በውጫዊ ኃይል ተቃዋሚ ኃይሎች የጋራ አጀንዳ ሳኒስ ፖስት አብይ ምንድነው የኢትዮጵያን ህዝብ ወደፊት ለማስቀጠል ያለን አጀንዳ የሚለውን ነገር በደንብ ሳንነጋገር ሳንዘጋጅ የተወሰኑ ታጣቂ ኃይሎች ይሄን አገዛዝ ከጣሉትም አደጋ ያለው መሆኑ መታወቃል በተናጠል ሄደው የተወሰኑ ታጣቂ ኃይሎች ሊተውት ይችላሉ ይሄ መንግስት ከጊዜ ወደ ጊዜ እየተጠናከረ ሳይሆን እየተዳከመ ነው ታጣቂ ኃይሎቹ ደግሞ እየተጠናከሩ ነው አንድ ጊዜ የሰጠው የቀናው ታጣቂ ኃይል በተናጠል ሄዶ እንኳን ከስልጣን ቢያወርደው ያ ማደጋ ያለው መሆኑን ማወቃለን ከዚህ በኋላ መምጣት ያለበት ለውጥ በጋራ ስብስብ በቅንጅት በትብብር የሚመጣ መሆናል ለውጡን አስተማማኝና ዘላቂ የሚያደርገው ያ አይነቱ አካሄድ ስለዚህ ነገ አይደለም ዛሬ ነው መዘጋጀት መጀመሪያ ያለብን ለመዘጋጀትም እውነቱን ለመናገር ቀን ከሌሊት መስራት አለ ቀን ከሌሊት የኢትዮጵያ ነባራዊ ሁኔታ ያን የሚጠይቅ ጊዜ የለንም በጊዜ የለንም ስሜት ሳንተኛ ሌት ተቀን መዘጋጀት አለ በሁሉም መስክ የሚል እምነት ነው ያለኝና በአጀንዳ ደረጃ ከበቂ በላይ ነው እንዳው እንመለስ ጀዋር አስተያየትና አጀንዳው ላይ ለብቻ መለሳለሁ ምናልባት ጀዋር እንድታያይዝልኝ ልደት መለስ ማያይዘ ከአጀንዳው ጋር እንድትመልስልኝ ይሄ የምትቃወመው ወይ የምትታገለውን ጠላት መናቅ አይሆንም ወይ ደካማ አገዛዝ ስትሉ ፕሪዘምፕሽኑ ቅድም ያልከው at any time ከእንቅልፍ ስንነቃ ፈርሶ ወይ ላያችን ላይ ፈርሶ ልናገኘው እንችላለን ስትሉ ይሄ ሲበዛ በጣም አገዛዙን ወይም ጠላትን መናቅ አይሆንም ወይ የሚል ጥያቄ ነው የሚሆነውና ከንትሩ ጋር ያይዘ ተመልስልኛል በኋላ ጀዋርም ያው ዞሮ አልቸኮለም ወይ መሏታን ሳታውቅ እጇን ታጠበች የሚለው ዞሮ ከዚህ ጋር የሚያያዝም ስለሆነ በዚህ ጉዳይ ላይ የሚጨምረው ነገር ካለ ጀዋር ጨምርና ከዛ ወደ አጀንዳው እንሄዳለን ማናቅ አይደለም ፕሮፐርሊ ማጥናትን ማጤንና መገንዘብ ነው የተናገርን ያለው ነገር በዳታ እኮ የተደገፈ ነው እኛ ያልን ያለነው እኮ የእናት መቀነት የተባለው አይኤምኤፍ ከወተ ያተርፈናል ተረፍን የመስራች ሀገራችን ብድር አገኘች የተባለለት አይኤምኤፍ ያለውን ነገር ነው እየተናገርን ያለነው so this is not underestimating this is actually facing up to the facts
የቱ ነው የተጋነነው? የኢኮኖሚ ውድቀቱ ነው የተጋነነው? የጸጥታ መፈረካከሱ ነው የተጋነነው? የዲፕሎማሲ አይሶሌሽን? ዛሬ የአብይ ብቸኛ የውጭ ዲፕሎማሲ ድጋፍ ኤምሬት ነች። this for first time in Ethiopian history ሰው ቆይን ማጋነን እኮ አይደለም ሞገስ። በመንግስቱ ጊዜ እኮ የኢስተርን ብሎክ አብሮት ነበር። በንጉሱ ጊዜ ኢስትም ዌስትም በመለስም ጊዜ ኢስትም ዌስትንም ያጫውቱ ነበር። አሁን ኤምሬት ብቻ ነች። እነሱ ራሱ ነጋዴዎች ስለሆኑ ኮስት ቤኔፊት ካልኩሌት እያደረጉ ነው። ዝርዝር መግባት አልፈልግም እንጂ they don't want to put all their eggs in one basket አሁን ካልኩሌት እያደረጉ ነው። አቢኮ ዛሬ ቤላሩስን በዩሮፕ አይሶሌትድ የሆነው የቤላሩስን ሰውዬ እንደ ጓደኛ እየለመነ ያለበት ሁኔታ ነው ያለውና ይሄ የኤግዛጀሬሽን ወይም ደግሞ የአንደርስቲሜት ማድረግ ነገር አይደለም። ለቱ ቅድም እንዳለው ስራ ስለተዳከመ ወዲያው ይወርቃል የሚል አይደለም። ላይወርቅም የሚችልበት ሁኔታ አለ። ግን መዘጋጀት አስፈላጊ ነው። የጋሪና የፈረሱ ፈረሱን እስክትገዛው ጋሪውን ብታዘጋጀው ምን ችግር አለው? ፈረሱን ገዛው እንበል እንደመጣህ ጭነህ መሸቀል አይሻልም? ገዝተው አንድ ሳምንት ጋሪውን እስክትገጣጥም ጊዜ ከሚጠፋብህ አንተ ጋሪውን እስክትገጣጥም እኮ አንዱ ፈረሱን ተፈናጥቶ ሊፈረጥጥ ይችላል። that what we are saying by the way እንኳን ያመጣው የጋሪውን ጉዳይ አንተ ጋሪውን ሄደህ እስክትገዛ ወይ እስክትገጣጥም አንዱ ከስር ፈቶ ፈረሱን ሊሸመጥጥ ይችላል ወይ ፈረሱ ደምብሮ ሊጠፋ ይችላል። ከዚህ በፊት የተበላ ነው እንደዛ ነው ባለፉት ሂደቶች። ምክንያቱም ፈረሷ ላይ ፎከስ አድርገን ፈረሱን ስናመጣው አድብቶ ሲጠብቅ የነበረ ዘሎ ሸመጠጠው። ፈረሱን አስደምብሮ አብሮ ሸምጥቶ አሁን ያለንበት አደጋ ውስጥ ከተተን ነው። ሶ ያን በዛ እናስቀምጠው። አሁን ያለበት ሁኔታ አንዳንዴ ዴጃቡ ይመስለኛል። የዛሬ 2016 አካባቢ 10 ዓመት ሊሆን ነው እንዲህ አይነት ነገሮች ውይይት ስንጀምር እንዲሁ አይነት ክርክር ነበር። ስርዓቱ ሳይወድቅ ለምን ነው ስለ ሽግግር ማውራት የምትፈልጉት? በተለያዩ ኮንፈረንሶች ለማዘጋጀት ስንሞክር አድማጭ አላገኘም ነበር። ዛሬ ግን ያን ሚስቴክ መድገም የለብንም። ጠንክረን መስራት አለብን። ለቱ ያነሳው ሁለት ነገር በጣም አስፈላጊ ያለ አሁን ያለው ትብብርና ዝግጅት ለሁለት ነገር ነው የሚደረገው። አንዱ ሳንጠብቀው በውስጣዊ ቀውስ ለውጥ ከመጣ ያ ለውጥ የሀገርን ችግር ቀውስ እንዳያባብስ አስፈላጊ ነው። የልሂቃን ውይይት ስምምነት ሳንጠብቀው ለውጥ ከመጣ ያ ለውጥ ኢሚዲየትሊ ወደ ባሰ ቀውስ እንዳያስገባ ብሎም ደግሞ ወደ ዲሞክራሲያዊ ሽግግር እንዲያደርስ ለመጠቀም ቅድመ ስምምነትና ቅድመ ትብብር አስፈላጊ ነው። ከዛ የበለጠ ግን የልሂቃኑ ስምምነትና ውይይትና ቅድመ ዝግጅት ለውጥን ለማፋጠን ያ ለውጥ ሲመጣ ደግሞ ያንን ለውጥ በኦነርሺፕ በቅድመ ዝግጅት ተዚላችኋል። አብይ ስልጣን ከያዘ በኋላ እኮ ነው ስለ ሮድ ማፕ ስንጨቃጨቅ የነበረው። ሮድ ማፕ አያስፈልግም ምን ያሻግራችኋለሁ ማለት ይቻላል። ለምን ታውቃለህ? እኛ ቀድመን ሮድ ማፕ ቢኖርን 2017 ዛሬ እያደረግን ያለነው ውይይት ከልሂቃን ከምሁራን ጋር አሁን እየምናደርገው ውይይት 2016 2017 2015 ላይ አድርገን ቢሆንና ፍኖተ ካርታውን አስቀድመን አዘጋጅተን ቢሆን ኖሮ የሽግግር ስትራቴጂን አስቀድመን አዘጋጅተን ቢሆን ኖሮ ደረቱን ነፍቶ አሻግራችኋለሁ ብሎ ገደል አይከተንም ነበር። ሶ የሚመጣው ለውጥ አሁን ይሄ ውይይት ከተጀመረ በኋላ ራሱ የለውጥ ስሜትን እያፋጠነን ያለው አሁን እኮ በህዝብ ውስጥም በስርዓት ውስጥም በህዝብ ውስጥም የነበረው ምንድነው? ከትንሽ ጊዜ በፊት ለውጥ አይመጣም በቃ የሰውዬ ሁሉን ድርመት ማጡን አውጥቶታል ተስፋ ቆርጦ ፈጣሪ ሲገላገለ እንቀመጥ የሚለው ነው። አሁን ያ ተቀይሮ አሁን ምን ነው ከዛ በኋላስ የሚለው ጥያቄ ውስጥ ገብተናል። ከዛ በኋላ ለሚለው ጥያቄ መልስ እየሰጠን ነው ማለት ነው። ልሂቃኑ ቫያብል አልተርኔቲቭ ቫያብል የሆነ የሽግግር ስትራቴጂ የሽግግር ስምምነት ማቅረብ ይችላል ማለት ነው። ኮመን አጀንዳ ላልከው
ብዙ ኮመን አጀንዳዎች አሉ አንድ በጣም ትንሹ አንድ ሀገርን የማትረፍ ጦርነት እኮ የኢትዮጵያ ህዝብና የኢትዮጵያ ሊቃን ልብ እንዲገዙ አድርጓል ካደረሰብን የህይወትና የኢኮኖሚ ኪሳራ ጎን ለጎን ሰው እንዲሰክን አድርጓል መጀመሪያ ላይ ልደቱ እንዳለው የዛሬ 5 ዓመት እንዲህ ስንወያይ ቁጣ ነበር በተቃዋሚው ጎራ ዛሬ ደስታና ድጋፍ ነው ዋይ በተናጠር መሮጥ የጣለው ፖለቲካ ደፍተታውና ተራመድበት የሚለው ፖለቲካ የትም እንደማይደርሰን የኢትዮጵያ ህዝብና የኢትዮጵያ ሊቅ ያልተረዳው በጣም ትንሽ ነው አሁን ሁኔታው እየተሳከለ ስለሆነ ይሄንን እያሰፉ መሄድ አለብን ማለት ነው እሺ በጣም ጥሩ ልደት ወደ አጀንዳው በዛው ከሜሪ በፊት ቅድም ያቋረጥኩ ጉዳይ ስላለ ወይም የጠየቅኩ መናቅ አይሆንም የሚለውንም አድሬስ አድርገ ወደ ሚኒመም የጋራ አጀንዳ ከፈለክ ነው ዌል የመናቅ ጉዳይ እውነቱን ለመናገር በማንነቱና በተግባሩ እንደዚህ አገዛዝ ሊናቅ የሚገባው ያለ አይመስለኝ እና ችግሩ ያለው መናቃችን ላይ አይመስለኝ ንቀን ምንዘናጋ ከሆነ ንቀን የቤት ስራችንን ማንሰራ ከሆነ ነው ችግሩ እንጂ ይሄን አገዛዝ በመንግስት መመዘኛ እንየው ካል እንደዚህ አገዛዝ መናቅ የሚገባው አገዛዝ ያለ አይመስለኝ እጅግ ደካማ ልሹ አገዛዝ ግን ቁም ነገሩ ያለው እሱ ላይ አይደለም ችግሩ ያለው እሱ ላይ አይደለም ንቀን ምንዘናጋ ከሆነ አሁን ቅድም ለምሳሌ በራሱ መንገድ ሊፈርስ ይችላል አልን አይደለም ብለን ግን አልቆምነ ሌት ተቀን መዘጋጀት አለብን ንቀን ማንዘጋጅ ከሆነ የትም አይደርስም ነገ በራሱ የውስጥ ችግር ይፈርሳል ብለን ንቀን ምንተው ከሆነ ትልቅ ስህተት ነው ግን አስፈላጊውን ዝግጅት በምንም አይነት ሁኔታ ሳንዘናጋ ምናደርግ ከሆነ ብንንቀው ችግር ያለው አይመስልኝ የምንንቀው በመዋቅራዊ ሁኔታው በባህሪው በድክመቱ ነው ግን አነሰም አደገም የመንግስት ስልጣን ነው ያያል በአገርና በህዝብ ህልውና ላይ የሚወስን አካል እንዲህ አይነቱን አካል ንቆ ዛሬ መስራት ከሚገባን ነገር መዘናጋት ትልቅ ስህተት ነው በምንም ተአምር መዘናጋት የለበትም ተንቆ የሚተው ነገር መኖር የለበትም የሚናቅ ነገር ሊኖር ይችላል ተንቆ ግን የሚተው ነገር መኖር የለበትም እና በሱ መልኩ የመናቅን ጉዳይ ማየት ያስፈልጋል ሌላው ከዚህ በስልጣን ላይ ከመቆየት እድልም ጋር ተያይዞ አንዳንድ ጊዜ እኔ የምሰጣቸውን አስተያየቶች እየቆራረጡ ያገዛዙ ሰዎች ሊጠቀሙበት ሲሞክሩ አይቻለሁ ለምሳሌ መስራት ያለብንን የቤት ስራ ካልሰራን የጀመረውን ቤተ መንግስት ጨርሶ ይኖርበታል ብዬ ደጋግሜ ተናግሬያለሁ እና የሱ ደጋፊዎች ተደስተው የጀመረው ቤተ መንግስት ይኖርበታል አለ ልደቱ ብለው ሲለጥፉ አይቻለሁ ይሄን ለምንድን ነው ምንድነው ይሄ የሚሆነው በማንኛውም ሁኔታ አይደለም ይሄ መሆን የሚችለው እኛ ዛሬ መስራት ያለብንን ስራ ሳንሰራ ከሰራን ግን የዚህ አገዛዝ ህልውና ለኔ ቅድም ለወራት ብለሃል እኔ የሳምንታትም ጉዳይ ተቃዋሚው በብቃት የሐሳብ የድርጅት ዝግጅት ካደረገ ህዝቡን በስነ ልቦና ካዘጋጀው በዙሪያው ካሰባሰበው ምን ማድረግ እንዳለበት ካሳመን ካስተባበረው የዚህ አገዛዝ እድሜ የሳምንታት እድሜ ከዚህ አገዛዝ የተሻለ ጥንካሬና ማህበራዊ መሰረት አላቸው የሚባሉ በርካታ አገዛዞች በተወሰኑ ሳምንታት የህዝባዊ አመጽ ከስልጣን ወርደው ብዙ አመት በስልጣን ላይ ይቆዩ ካሁኑ የኛ አገዛዝ የተሻለ ማህበራዊ መሰረት ህዝባዊ ተቀባይነት ያላቸው ሲወርዱ አይተናል እኛ ዛሬ መስራት ያለብንን የቤት ስራ ከሰራ ቅድም ያልኳችሁን የቤት ስራዎች ህዝቡን በዙሪያችን ማሰባሰብ ከቻል ማንቀሳቀስ ከቻል ይሄ ተቃዋሚው በጣም በተለያየ አመለካከት ተከፋፈሉ ለህዝቡ የተከፋፈለ አመለካከት ማራመዱን አቁሞ በትግሉ ዙሪያ እንቅስቃሴ የምታደርጉ ሚዲያዎች የተማረው ማህበረሰብ ሲቪክ ማህበራት የፖለቲካ ፓርቲዎች ሁላችንም በአንድ አቅጣጫ ህዝቡን ከመራ ነው ለኔ የወራት እድሜ የማይኖረው ይያገዝ
በሳምንታት ጊዜ ውስጥ ለእውነተኛ የድርድርና የውይይት ፖለቲካ ወዶ ሳይሆን ተገዶ ሊንበረከክ ይችላል ይሄን ማድረግ እንችላለን ብለን ነው እየሰራን ያለው ስለዚህ ይሄን ካልሰራን ብቻ ነው ይሄ ደካማ አገዛዝ ለረጅም ጊዜ በስልጣን ላይ መቆየት የሚችል እንጂ ይቆያል ይያልን አይደለምና አንዳንዴ ያው ምንም ይሄን መንግስት ለመደገፍ አጀንዳ በጣም የራቃቸው አካላት ትንሽ ነገር ነው የሚያስደስታቸው እና ቤተ መንግስቱን ጨርሶ ይኖርበታል አለ ብለው ሲዝናኑ ሰምቻቸዋለሁ ሲደሰቱ አይቻቸዋለሁ እሱ የቤት ስራችንን ካልሰራ ግን ያን ድክመት አውቀን ከዛ ድክመት ተምረን ያን ነው አሁን ለመስራት እየጣርን ያለው እና የኢትዮጵያ ፖለቲካ ኃይሎች መውሰድ ያለብንን ትምህርት እየወሰድን ነው የሚል እምነት አለ አሁን በጣም አበረታች የሆነ ተነሳሽነት ነው ያያየን ሁሉም በተናጠል ትግል አድርጎ የትም ሊደርስ እንደማይችል ቢደርስም ዘላቂ ውጤት ሊያመጣ እንደማይችል ተገንዝቧል ሁሉም ራሱን ብቻ ተጠቂ አድርጎ ሌላውን እንደተጠቃሚ ማየት የትም እንደማያደርስ ተገንዝቧል ሁሉም የችግሩ ሰለባ ነው ችግሩ እንደሚመለከት ጥቃቱ እንደሚመለከት ተገንዝቧል ሁሉም በተናጠል ሄጄ የትም አልደርስ ይሄን አገዛዝ ጥዬ ዘላቂ የሆነ አስተማማኝ ለውጥ ማምጣት ካለብኝ ተባብሬ መታገል አለብኝ የሚል የጠነከረ አመለካከት ተፈጠረ አገዛዙን በሚመለከት ከጥቂት አመታት በኋላ በጣም የተለያየ ጉራማይሌ የሆነ አመለካከትና ፍረጃ ነው ነበር ብዙ በተቃዋሚው ውስጥ ያሉ ግን ያገዛዙ ደጋፊዎች ነበሩ በዚህ አገዛዝ ፍላጎታችን ምኞታችን ይሳካል ብለው የሚያምኑ በዚህ አገዛዝ አገሪቱ ትለወጣለች ብለው የሚያምኑ ነበር አሁን ሁሉም ይሄ እንደማይሆን ገብቶታል ገዥውን ፓርቲ በሚመለከት ያለን አመለካከት በጣም በሚገርም ሁኔታ ወደ አንድነት ነው ተቀራራቢ አንድ ሊባል የሚችል ስለዚህ ይሄ መሰረታዊ የሆነ ለውጥ መጥቷል ከነበረው ጥፋት ጉዳት መማር ችለናል ብዬ ነው በጣም አበረታቸው ነው ተስፋ ሰጪ ሆነ እኔ እውነቱን ለመናገር ተስፋ ያጣሁበት ጊዜ ነበር በቃ ኢትዮጵያ ከመዳን የመፍረስ ድል ነው ያላት ተቃዋሚ ወደ ትክክለኛው አቅጣጫ ሊመጣ አይችልም የሚል ተስፋ መቁረጥ ውስጥ የገባሁበት ሁኔታ አሁን በቅርብ ጊዜ የማየው ተነሳሽነት ግን እውነቱን ለመናገር ከግምቴ ውጪ የሆነ ተስፋ ሰጪ ነገር ይሄ ተስፋ ወደ ህዝቡም እየገባ ስለዚህ ህዝቡም መማር አለበት ብያ ከዚህ በኋላ የፖለቲካ ኃይሎችን ለውጦችን የሚመዝንበት አጀንዳ መስፈርት ህዝቡም መለወጥ አለበት የሚል የፖለቲካ ፓርቲዎቹ ከድክመታችን ከጥፋታችን እንደተማርነው ሁሉ ህብረተሰባችንን መማር አለበት ስሜታዊ የሆነ ኃይል አጨርባሪ የሆነ ኃይል ወደ መድረክ እየመጣ እንዳይጋልበው ወደ ፈለገው አቅጣጫ እንዳይመራው ጥንቃቄ ማድረግ አለበት ህብረተሰቡ ከዚህ ሂደት መማር ያለበት ነገር እስከተማረ ድረስ እኔ ያገዛዝ ብዙም እድሜ የለው እስካሁን የቀጠለው በእኛ ድክመት ነው ወደፊትም የመቀጠል እድል ካለው በእኛ ድክመት ብቻ እኛ ግን ድክመታችንን አምነን ተቀብለን አሁን ከዛ የጥፋት መንገድ ታርመን ወደ በጎ አቅጣጫ በጣም በሚገርም ሁኔታ እየመጣን ይሄን ማበረታታት ይሄን መደገፍ ነው አሁን የሚያስፈልግ ትናንት አጀንዳ ይታቸው ይተባበሩ አይችሉ ሲሉ የነበሩ ኃይሎች አሁን መተባበር ስንጀምር የጋራ አጀንዳ መቀመር ስንጀምር ደነገጡና ደግሞ ሌላ አጀንዳ ማንጠልጠል ጀመሩ በዛው ምናልባት አጀንዳዎቹን ማን ሁለት ሶስት ብለ ዘርዝረ ብጨርሰው የጋራዎቹ ሚኒመም አጀንዳ ያድማችን ጊዜ እንዳላጠፋ ነው ከሰላም ልነሳ ይችላል ሰላም እኮ ሁላችንም አንገብጋቢና ቀዳሚ አጀንዳ ዛሬ የኢትዮጵያ ህዝብ ቁጥር አንድ አጀንዳ ሰላም ያለ ሰላም የትኛውንም ልዩነታችንን ወደ ተግባር ልንለውጣችን የትኛውንም ፍላጎታችንን ልናሳካንችን አሁን የኢትዮጵያ ህዝብ ከጫፍ ጫፍ ትልቅ የሆነ የሰላም ችግር አለ ወጥቶ ገብቶ በሰላም ሰርቶ መኖር የማይችልበት ልጆቹን በአግባቡ ትምህርት ቤት ልኮ ማሳደግ የማይችልበት የሰላም ችግር አለ ይሄ የሰላም ችግር የፖለቲካ ኃይሎች ብቻ ሳይሆን የእያንዳንዱ ዜጋ የጋራ አጀንዳ የህዝቡ አጀንዳ ደግሞ ቀዳሚው አጀንዳችን ሊሆን ይገባል እና ሰላም ዋናው አጀንዳችን ህልውና ከሰላሙ ጋር ተያይዞ የመጣብን ህልውና አደጋ ዛሬ በኢትዮጵያ ተጨባጭ ሁኔታ የህልውና አደጋው ተለይቶ የአንድ ህብረተሰብ አለ ሁሉም የህብረተሰብ ክፍል የህልውና አደጋ ውስጥ አሁን እኮ ከ7 ከ8 ሚሊዮን በላይ ህፃናት እኮ ትምህርት ቤት የማይላኩበት እኮ ሀገር ውስጥ ነው የወደፊት ዕጣ ፈንታ የላቸው እነዚህ ህፃናት ሳያድጉ ሞተዋል ተቀጭተዋል በዛ ሁኔታ ላይ ነው ያለው ኢኮኖሚው ከመኖር ወደ አልመኖር እየሄደ ነው ዜጎቻችን
በመሞትና በመኖርና በመሞት መካከል እድላችን እንሞክር ይያሉ ባህር ገብተው ቆያሉ በዛ አይነት ሁኔታ ውስጥ ነው ያለው ስለዚህ የኢኮኖሚ ችግር የኑሮ ውድነት ድህነት የጋራ አጀንዳችን ነው ይህሉና አደጋ ራሱ ይዞ መጥቷል ይሄ ቀላል ነገር አይደለም ስለዚህ በአጠቃላይ በአካባቢው ላይ ያሉ የጦርነት ችግሮች የሉዓላዊነት ችግሮች እነዚህ ሁሉ የጋራ አጀንዳዎቻችን ናቸው ይልቁንስ ምንድነው በጣም የጋራ አጀንዳዎቻችን አሁን ብዙ ናቸው እነዛን ሁሉ ብዙ አጀንዳዎች ወደ መድረክ አምጥተን አሁን መወያየት መከራከሩ ፋይዳ የለው ቁልፍ የሚባሉት የበለጠ ከህሉናችን ጋር የተሳሰሩ አንጥረን አውጥተን በእነዛ ሚኒመም አጀንዳዎች ላይ ተሰባስበን ግራንድ የሆነ ኮሊሽን ፈጥረን ትግሉን ማጠናከር ነው ዝርዝር የሆነ የማህበራዊ የኢኮኖሚ የፖለቲካ የውጭ ጉዳይ የአጀንዳ ልዩነቶች ሊኖሩን ይችላሉ የጋራ አጀንዳዎች ሊኖሩን ይችላሉ አሁን ዛሬ ግን መሰረታዊ የሆኑት ከህሉናችን በመቀጠልና ባለመቀጠል ጉዳይ ላይ መሰረታዊ በሚባሉት አጀንዳዎች ላይ አተኩረን መስራት ነው እና አጀንዳ ከሌላ ሀገር ጋር ሲነጻጸር አይደለም ከራሳችንም ያለፈ የፖለቲካ ሁኔታ ጋር ሲነጻጸር ከበቂ በላይ የጋራ አጀንዳ ነው በቂ መሆኑ አይደለም እጅግ መሰረታዊና ከህሉናችን ጋር የተያያዘ አጀንዳ እና የአጀንዳ ጥረት አይደለም ይሆን ሌላውን ተተነው እኔና ጀዋር እኮ አሁን ተሰደን ነው ምንድነው በ27 አመቱ የኢህአዴግ አገዛዝ እየታሰርኩም እየተፈታሁ ነፃነቴንም እያጣሁ አገሬ ይኖር ነበር ዛሬ እየታሰርኩም እየተፈታሁም አገሬ መኖር አልችልም ስደተኛ ለመሆን ተገድጃለሁ አገሬ እንዳልገባ ተከልክያለሁ ትናንት እየታገልኩ ንብረቴ ተወርሶ ያውቅ የወንድሞቼ የዘመዶቼ የጓደኞቼ ንብረት ተነክቶ ያውቅም በኔ ዛሬ ለማስመሰል እንኳን ሳይሞክር ፍርድ ቤት ሳይከሰኝ ሀብት ንብረቴን የሚወርስ መንግስት ነው ጀዋርም ሌሎችም ይጠብቃቸው ጣፈንታ ከዚህ የተለየ እንደማይሆን ምንም ጥርጥር የለም ይሄ እኮ የጋራ አጀንዳ እኮ ነው እና ጀዋር ኢትዮጵያ ውስጥ ሆነን የሰላማዊ ትግል ማካሄድ እየፈለግን ከችግሩ ጋር ካምባገነኑ ጋር ከህዝባችን ጋር ተፋጠን መኖር እየፈለግን እኮ አገራችን መግባት ያልቻልንበት የጋራ አጀንዳ እኮ ነው ከዚህ በላይ ምን ሊያስተባብረን እና ሪሊ ከበቂ በላይ የጋራ አጀንዳ ነው ከሌሎች ሀገሮችም ሁኔታ ጋር ሲነጻጸር ከራሳችን ያለፈው ፖለቲካ ታሪክም ጋር ሲነጻጸር እንዳሁኑ ኢትዮጵያውያንን የሚያስተሳስርና የጋራ የሚባል አጀንዳ ኖሮና ያውቅ በብዙ ነገሮች ህልውናችን ጋር የተያያዘ የጋራ አጀንዳ ነው እና በዚህ ረገድ በስቶብን ነው የተቸገርነው እንጂ የጋራ አጀንዳ አተንና አንሶና አይደለም ማለት ነው እሺ አንድ ሁለት ጉዳዮች አሉ ወደዛ እንመለሳለን ጀዋር እዚህ ላይ የሚጨምረው በአጭሩ ሰዓት እየሄደ ስለሆነ አድርግና ወደ ቀጣይ አንድ ሁለት ነጥቦች ይኖራሉ ሁለቱ አሁን የምንስማማባቸው አጀንዳዎች አስቀምጣሉ ማንስማማባቸውም አሉ ማይካዱ ትልቁ ጉዳይ ምን መሰለ በሁሉ ነገር ነው መስማማት ያለብን አሁን ባለው አንድ አሁን መስራት ባለባቸው ጉዳዮች ላይ እንስማማለን ሌሎች ልዩነቶች አሉ ምናልባት የኔና የለቱ ልጆች ሊፈቷቸው የሚገቡ በአሁኑ ጀነሬሽን አይደለም በዚህ በተቋሙ ዘመን በሽግግር ጊዜ የማይፈቱ ሊኖሩ ይችላሉ ሶ ኢሹዎችን ውይይት እያካሄድን ነው ከስክሪን ጀርባ እነዚያ ውይይቶች ልዩነቶችን አንጥረን እያወጣን ከነኚህ ልዩነቶች ውስጥ አሁን በትግል ወቅት መፈታት ያለባቸው ጉዳዮች አሉ እነሱን እንፈታቸዋለን ለውጥ እንደመጣ ኢሚዲየትሊ መፈታት ያለባቸው ጉዳዮች አሉ ለምሳሌ ጦርነትን ማቆም የተኩስ ኢሚዲየት ተኩስ ለምሳሌ ለውጥ እንደመጣ በማግስቱ የተኩስ አቁም ስምምነት ላይ መድረስ አንዱ ነው ከእንግዲህ አሁን ምስል ልንስማማበት የምንችልበት ከዛ ደግሞ የሽግግር ወቅት ይኖርናል በሽግግር ወቅት እኔና ለቱን የሚያከራክሩን ከህገ መንግስት ጋር የተያያዙ ከአይዲዮሎጂ ጋር የተያያዙ ጉዳዮች ገሚሱ በዛ በሽግግር ጊዜ በክርክር በድርድር ይፈታሉ ከዛም ይተርፉ ደግሞ አሉ የማይፈቱ ወደ ምርጫ እንሄድና ለህዝብ እናቀርባቸዋለን በውድድር ይፈታሉ ገሚሱ ልዩነታችን በውይይትና በድርድር ገሚሱ በውድድር ይፈታሉ እነዚህ ላይ መስማማት የሚያስፈልገው ኢትዮጵያ ሞኖሊቲክ ሶሳይቲ አይደለም ሰፊው ኢትዮጵያ ኦሮሞ ሞኖሊቲክ ሶሳይቲ አይደለም አማራ ሞኖሊቲክ ሶሳይቲ አይደለም የሐሳብ ልዩነቶች የፍላጎት ልዩነቶች የጥቅም ልዩነቶች አሉ ሰው ይሄ ልዩነት ሁሉ እርግፍ አርጎ በአንድ ሳምባ ይተንፈስ አይደለም እየተባለ ነው ልዩነቶች ወደ የነፍጥ ግጭት እንዳያመሩ
በፖለቲካ ምህዳሩ ላይ ስርዓት ተበጅቶላቸው የመጫወቻ ህጉ ላይ ስምምነት ተደርጎ በዛ መጫወቻ ህግ ውስጥ ግማሹም በድርድር እና በኮምፕሮማይዝ ግማሹም በውድድር እነዛ የድርድርና አሁን መስማማት ያለብንና በሂደት ምንስማማባቸው ሮድ ማፕ ስንል ምን መሰለ ፍኖተ ካርታ የሽግግር ፍኖተ ካርታ ስንል እነዚህ ልዩነቶች ማኔጅ ተደርገው በስቴፕ ባይ ስቴፕ በፌዝ የሚፈቱበትን አስቀድመት መስማማት ለምን ነው የሚያስፈልገው መሰለ መፈራራትና ሚስካልኩሌሽን ወደ ግጭት እንዳያስገባ ቀድመ ከተስማማ የትኛው ጉዳይ በምን መካኒዝም መቼ ይፈታል የሚለውን ቀድመን እናስቀምጣለን አሁን ለምሳሌ የሰላም ጉዳይ አሁን መስማማበት ነው ፒሪየድ ከዛ በኋላ ያሉን እንደ በጉልበት ያለ ማስፈታት ለመጫን ያለ መሞከር ምንስማማበት ለዛ ነው ኢሚዲየትሊ ከለውጥ በኋላ ወደ ተኩስ አቁም ምን ነው ከዛ ግን ከህገ መንግስት ጋር ከሌሎች ጋር የተያያዙ ከፖሊሲ ጋር የተያያዙ ጉዳዮች ደግሞ በሂደት ቅድም እንዳልኩት ግማሹ በድርድር ግማሹ በውድድር ይፈታል ሁሉም አንተም ያለበት ሀገር እየፈታ ያለው በዛ ነው የተገነባው እንደዛ ነው እኔም ያለውበት ሀገር በዛው ነው የኛም ሀገር መሆን የሚችለው በዛው ነው ማለት ነው ምናልባት ሞገስ ላይ ነገር ጨምሮ እሺ አንድ ጥያቄ የሚነሳውም በዛ እንዲጨምር አሁን ጀዋር ባነሳው ላይ ሁላችንም በሰላም ጉዳይ ላይ እንስማማለን የጋራ አጀንዳችን ነው የሚል ነው ያነሳውና ልደቱም አንስቶታል በተደጋጋሚ የሚነሳው የሽግግር ሂደቱ ምን ቅርጽ ይዛል ሲባል አንዱ ጠመንጃ ያነገተና በሰላማዊ ትግል የሚንቀሳቀሰው ሁለታችሁ የሰላማዊ ትግል አቀንቃኞች ናችሁና በጋራ እንዴት ልትታገሉ ትችላላችሁ የሚል ጥያቄ ስላለ እሱም እንዲነሳ ስለፈለኩኝ ነው ጀዋር ያዝልኝ ልደቱ የምጨምረውም ጨምረ ይሄንን ማድረስ እንድታረግ ወይ መጀመሪያ ጀዋር በሰጠው ላይ ትንሽ ለመጨመር ነው ብዙ ጊዜ በጋራ አጀንዳ እንተባበራለን ተቃዋሚዎች ስንል ችግሩ በጣም ከባድና ውስብስብ ሆኖ ታይቷቸው አስቀድመው የሚሸነፉ አስቀድመው ሐሞታቸው የሚፈሰሰዎች አሉ ይቻላል ወይ እና አይ ቲንክ ያልተረዱት ነገር አለ ብዬ ነው አሁን ተነጋግረን እንተማመናለን ስንል ጀዋር እንዳለው በዝርዝር ጉዳዮች ላይ እንነጋገራለን እንተማመናለን ማለት ነው የምንተማመንባቸው ነገሮች ቢኖሩ አሁን አስፈላጊ ያልሆኑ አጀንዳዎች አሉ ሂደቱ የሚፈታቸው አሁን እኛ መካኒዝሙ ላይ ነው ምንስማማ ምን አይነት የሽግግር ሂደት ነው የሚያስፈልገው በዛ የሽግግር ሂደት ሊነሱና ሊስተናገዱ የሚችሉት ጉዳዮች ምንድናቸው እንዴት ነው ይሄን ማካሄድ የምንችለው በመካኒዝሙ ላይ ነው ምንስማማ እንጂ ዝርዝር የሆነ አጀንዳ ላይ የገባን አሁን እንስማማለን ማለት አይደለም አስፈላጊም አይደለም ማንዴቱም የኛ ላይ ሆነ ይችላል አንድ ግልጽ መሆን ያለበት ነገር ይሄ ምንድነው አሁን ጀዋር እንዳለው አዲስ የሆነ የሽግግር ሂደት ውስጥ መግባት አለብን በሚለው አብዛኞቻችን ይስማማሉ አሁን በስልጣን ላይ ያለው አገዛዝ ኢትዮጵያን ሊያሻግራት አይችልም በዚህ ረገድ ትንሽ ተስፋ የነበራቸው ሁሉ ተስፋቸው ተሟጧል ይህ አገዛዝ በስልጣን ላይ እስከቀጠለ ድረስ ከአንድ ቀውስ ወደ ሌላ ቀውስ እንሻገራለን እንጂ ኢትዮጵያ ወደ በጎ አቅጣጫ እንደማትሻገር አብዛኛው ማይዋሽ ካልሆነ በስተቀር ራሱን ማይዋሽ ካልሆነ በስተቀር ተማም እዚህ ላይ ችግር የለም ተማምነናል ስለዚህ ምንድነው በሽግግር ሂደቱ በውይይት በድርድር በፖለቲካ ኃይሎች የሚፈቱ አጀንዳዎች ሊኖሩ ይችላል ሰየው የቱንም ያህል ርቀት ሄደ በውይይት በድርድር ምንተማመንባቸው ከዚህ ቀደም ምን ለያይባቸው ሊሆኑ ይችላል በሂደት ከሂደቱ ተምረን በነዛ ጉዳዮች ላይ አስተራቂ ሐሳብ አምጥተን በውይይት በድርድር ምንስማማባቸውና ምንፈታቸው አጀንዳዎች ሊኖሩ ይችላል አንድ ሌላው ከኛ አቅም በላይ ከኛ መስማማት በላይ የሆኑ ደግሞ አገሩ ባለቤት አለ ኢትዮጵያ ህዝብ ያገሩ ባለቤት ስለዚህ ለህዝብ ሪፈረንደም የሚቀርቡ አጀንዳዎች ሊኖሩ ይችላል ከኛ የሚጠበቀው ምንድነው ያን ለህዝብ ሪፈረንደም ለህዝብ ውሳኔ የቀረበ ጉዳይ ህዝቡ ሲወስን መቀበል ከኛ የሚጠበቀው የጉዳዩ ያገሩ ባለቤት ዋናው ባለቤት ህዝብ ነው ስለዚህ በህዝቡ ውሳኔ ማመን ነው ሁላችንም እና እኛ መፍታት ያልቻልናቸው ጉዳዮች ለህዝብ ውሳኔ የሚቀርቡበት እድል ይኖራል ከዛ ውጭ ደግሞ ቅድም ጀዋር እንዳለው ለረጅም ጊዜ ምናልባት እስከ ወዲያኛው ልዩነቶች ሆነው ቢኖሩ አጀንዳዎች ሊኖሩ ይችላል እሱን ለምርጫ ሂደት እንተዋለን ለዲሞክራሲ ሂደት እንተዋለን አሜሪካን ከ200 ዓመት በላይ በዲሞክራሲ የኖረ ሀገር ነው
ዴሞክራትና ሪፐብሊካን እስካሁን ድረስ ያልተስማሙባቸው አጀንዳዎች አሉ አይደለም በጠበንጃ አያያዝ ፖሊሲ ላይ አልተስማሙም በውርጃ ፖሊሲ ላይ አልተስማሙም በሞት ፍርድ ላይ አልተስማሙም በተመሳሳይ ጾታ ጋብቻ ላይ አልተስማሙም ሁሉ ጊዜ እነዚህ አጀንዳዎች የምርጫ አጀንዳ ሆነው ቀጥለዋል ወደፊትም ሊቀጥሉ ይችላል በእኛም ሀገር ማንስማማባቸው አጀንዳዎች ነው የተለያየ የፖለቲካ ኃይል ሆነ በምርጫ ጊዜ በምርጫ ዘመቻ ለህዝብ ያቀርብን ምን ቀጥልባቸው ልዩነቶች ሊኖሩ ስለዚህ መገንዘብ ያለብን የኢትዮጵያን የፖለቲካ ሁኔታ ከባድና ውስብስብ ያደረገው የአጀንዳው ክብደት አይደለም ኢትዮጵያ በታሪክ ወይም በሌላ ዓለም ያልገጠመ ችግር ገጥሟት ዛሬኛ የገጠመንን ችግር ብዙ ህዝቦችና ሀገሮች በተለያየ የታሪክ አጋጣሚ ገጥሟቸው ተሻግረውታል ከባድና ውስብስብ ያደረገው የአጀንዳው ክብደት ሳይሆን የኛ የፖለቲከኞቹ ባህሪ ነው ባህል ነው እኛ በውይይት በድርድር ማናምን በሰጥቶ መቀበል ማናምን የኔ ብቻ መንገድ ትክክል ነው የምንል መሆናችን ነው እኛ በውይይትና በድርድር ችግርን ከመፍታት ይልቅ በጠበንጃ በማሸነፍ በማሳመን ብቻ እንፈታለን የሚል የተበላሸ የፖለቲካ ባህል ስላለ የዚህን የፖለቲካ ባህል ችግር ተረድተን ወደ ሰጥቶ መቀበል ወደ ውይይት ወደ ድርድር ፖለቲካ ከመጣን የማይፈታ የማይታረቅ ቅራኔ ያለ ማለት አይደለም የኢትዮጵያን ፖለቲካ ውስብስብ ያደረገው የኛ የፖለቲከኞቹ ባህሪ ነው ባህል ነው እሱን እስከፈታን ድረስ አስቸጋሪ ሁኔታ የለም እና በጣም ከባድ ዳገት መስሎ የሚታያቸው ሰዎች አይቻልም ብለው የሚያምኑ ሰዎች የተሳሳተ መንገድ ነው ይቻላል እና የትግል እንቅስቃሴም ስናደርግ ከይቻላል መንፈስ ነው መነሳት ያለው ቅድም ያልከው ነገር አለ አሁን በግምገማ ረገድ በትጥቅ ትግል የሚያምኑት በሰላማዊ መንገድ የምናምነው ምን አይነት ስርዓት ነው የሚያስፈልገው ምን አይነት ለውጥ ነው የሚያስፈልገው የሚለው ላይ መግባባት ላይ እየደረሰ በስልጣን ላይ ያለውን አገዛዝ በሚመለከትም መግባባት አለ ልዩነታችን መንገዱ ላይ ነው አንደኛው በትጥቅ ትግል ነው የሚሄደው ይላል ሌሎቻችን ደግሞ በሰላማዊ መንገድ ነው የሚሄደው ልዩነታችን መንገዱ ላይ ነው እንጂ አገዛዙን በመበየን በመገምገም ረገድ ወደፊት እንዲመጣ የምንፈልገው ስርዓታዊ ለውጥ በማለም ረገድ የተቀራረበ አመለካከት እየተፈጠረ ስለዚህ አንድ የሽግግር ሂደት ይመጣል ሲባል ሰላማዊ መድረክ ነው የሚፈጠረው ክላሽን ኮፕ ይዘህ አዳራሽ ውስጥ ገብተህ የምትደራደርበት ሁኔታ የለም 83 ዓመተ ምህረት እኮ በአግባቡ ባይቀጥልም አንድ የሽግግር ሂደት እኮ ኢትዮጵያ አልፋለች አይደል የታጠቁትም ኃይሎች በሰላማዊ መንገድ የሚያምኑትን ፓርቲዎች አንድ ላይ ተቀምጠው እኮ አንድ የሽግግር ሂደት እኮ መርተዋል የሽግግር ሂደቱን ዘላቂነት ባለው የኢትዮጵያን ህዝብ በሚጠቅም መልኩ አልመሩትም ሌላ ጥያቄ ግን ጫካ የነበሩትም በውጭ ሀገር በስደት የነበሩትም አዲስ የተቋቋሙትም ፓርቲዎች እኮ አንድ ላይ ሆነው እኮ መምከርኮ ችለዋል ስለዚህ ወደፊትም የስልቱ ልዩነት እንቅፋት ያ የሽግግር ሂደት ውስጥ መግባት እስከቻልን ድረስ የትጥቅ ትግል እምነት ያለው በሰላማዊ ትግል እምነት ያለው ወደዛ አይነት ድርድርና ውይይት ሲገባ አንድ ነው የሚሆነው መስመር ሰላማዊና ህጋዊ መንገድ ነው የሚሆነው ውይይትና ድርድር ነው የሚሆነው ጠበንጃ አይደለም መፍትሄ የሚሆነው ጠበንጃ ያውጤት እስኪመጣ ድረስ በጠበንጃ የሚያምኑ ኃይሎች ይዘው መቀጠላቸው የሚቀር አይደለም እኔም ፈለኩ አልፈለኩ ጆአር ፈለገ አልፈለገ አገዛዙ እስካለ ድረስ ያገዛዙ ባህሪ አሁን ባለው ሁኔታ ሁላችሁንም በኃይል በጉልበት አንበረከካችኋለሁ የሚል ሆኖ እስከቀጠለ ድረስ የጠበንጃ ትግል ኢትዮጵያ ውስጥ ፈለግነው አልፈለግነው መቀጠሉ አይቀርም ይሄን ሪያሊቲ ሁላችንም መረዳት መቻል አለብን ነገ አዲስ የሽግግር ሂደት ይፈጠር ስንል ግን በሽግግሩ ሂደት ችግሮች የሚፈቱት በጠበንጃ አይደለም በኃይል አይደለም በጉልበት አይደለም በሰላማዊ መንገድ በውይይት በድርድር ስለዚህ የስልት ልዩነታችን እዛ ላይ ያቆማል ወደ አንድ ወጥ ስልት እንመጣለን ማለት እና ይሄንም እንደ ችግር ማየት ተገቢ አይመስለኝም እንኳንስ አዲስ የሽግግር ሂደት ውስጥ ገብተንና አሁንም ቢሆን በኢትዮጵያ ተጨባጭ ሁኔታ ያገራችንን ወቅታዊ ሁኔታ ለመለወጥ የስልቱ ልዩነት ትልቅ እንቅፋት መሆን አለበት የሚል እምነት የለኝም በትጥቅ ትግል የሚያምኑት ኃይሎች በሰላማዊ ትግል የምናምነውን ኃይሎች ምርጫ ማክበር አለባቸው በሰላማዊ ትግል ኢትዮጵያ ውስጥ ለውጥ ሊመጣ እንደሚችል አምኖ መቀበል አለባቸው በሰላማዊ ትግል የምናምነው ደግሞ አሁን ትጥቅ ትግል ውስጥ ያሉ ኃይሎች ትጥቅ እንዲያነሱ ያስገድዳቸው አገዛዝ መኖሩን አምነን መቀበል አለ የጠበንጃ ፍቅር ኖሯቸው የመገዳደል ፍቅር ኖሯቸው የመዋጋት ፍቅር ኖሯቸው ሳይሆን
በሰላም ችግርን መፍታት የማይችል አገዛዝ ገፍቶ እዛው ውስጥ ያስገባቸው መሆኑን አምነን መቀበል ሪኮግናይዝ ማድረግ አለ እንኳንስ ያኔ አዲስ የሽግግር ሂደት ውስጥ ችግሮች በውይይት በድርድር የሚፈቱበት ሂደት ውስጥ ገብተንና አሁንም ራሱ አንዳችን የሌላችን እንቅፋት ሳንሆን በየፊናችን ጠንካራ የሆነ ሊተጋገዝ የሚችል ትግል ማድረግ እንችላለን የሚል እምነት ነው ያለው እና በሱ መልኩ ማየት ያለብን ይመስለኛል በጣም ጥሩ ጀዋር በዚህ ጉዳይ ላይ ኢትዮጵያ ውስጥ ያለ አማጺ ክላሽን ታቅፎ የተወለደ የለም እኮ እና እነኛ አማጺያኖች ስናያቸው ልክ ከቶራ ቦራ የመጡና አስመስረደ ወንድሞቻችን እኮ ናቸው ከኛ ጋር የፖለቲካ ትግል ውስጥ የነበሩ ናቸው የወል አብዛኛው እኮ ቀይሮ የነበረ በሰላማዊ ትግል ሲታገል የነበረ ነው ፋኖ እኮ ጎንደር ላይ ሲታገል የነበረ ነው ወይ ደግሞ ኤርትራ በረሃ እኮ የነበረ ነው እነዚህ ሎክ ፖለቲካ መዳሩ ጠቦ ተገፍተው ነው የወጡት የፖለቲካ መዳሩ የተስተካከለ ሲመስላቸው መጥተዋል እኮ ዛሬ እኮ ፋኖም ዛሬ ወይል ውስጥ ያሉት ሲኒየር አመራሮቹ ወነጋ የነበሩ ሰላም ሲመጣና ሽግግር ድል ሲመጣ ወደ ሀገር መምሰሪያቸው አስቀምጠው እኮ የተመለሱ ናቸው በፋኖ ውስጥም ያሉት በግንቦት በሰባት በአርበኞች ምናምን የነበሩ አስቀምጠው ወደ ሰላም የተመለሱ ናቸው እኮ ተገፍተው እዛ የወጡት እኔ እርግጠኛ ነኝ ምናቃቸዋለን ሰዎች ተገብተው የወጡ ናቸው ሰላማዊና ፍታዊ የሆነ የፖለቲካ መዳር ካለ ለመመለስ የሚያስቸግራቸው ሰዎች አይደሉም እንደሚወራው ጽንፈኞች አይደሉም ችግር ገፍቶ ንዴት ቁጭት ወደ ጽንፍ የገፋቸው ነው this is very important to ለኔ እየሰማ ነው ከአመራሩ አንድ ሁለተኛ አሁን ባለው የኢትዮጵያ ነባራዊ ሁኔታ በጉልበት ስራ ተገለብጥ ይሆናል እንጂ በጉልበት ያንድም ቡድን ያንድን አማጺ የበላይነት የሚያንጸባርቅ መንግስት መመስረት አይቻልም ያ ቢቻል ኖሮ አብይ አህመድ ነበር ተንደላድሎ ሁሉን ጸጥረጭ አድርጎ ራሱን ሰባተኛ ንጉስ የሚያደርገው ማድረግ አልቻለም ታንኩንም ባንኩንም ተቆጣጥሮ የወታ አገዛዝ መቆየት አልቻለም የአብይ አህመድ አገዛዝ መቆየት አልቻለም ስለዚህ አሁን ያሉ አማጺያኖች ከለውጥ በኋላ ለምሳሌ ባለስ ቀንቷቸው አራተኛ ሴናሪዮ ባስቀመጥኩ መሰረት ስርዓቱን በነሱ የበላይነት እንኳን ቢገረሰስ ያንድ የቡድን የበላይነት ያለው መንግስት መመስረት አይቻልም ይሄንን የሚረዱ ይመስለኛል ይረዳሉ ቀደም እንዳልኩት የለፉት አመታት ጦርነት የታሰም ብለሲንግ ፎር us humbling effect አለው በኢትዮጵያ ልሂቃን ላይ ይሄ መታየት አለበት ሁለተኛው አይ ቲንክ ለለቱ ባነሳው ላይ የፖለቲካ ባህላችን ግን የምን ፕሮዳክት ነው የፖለቲካ ልሂቃኑ ሪጂድ የሆኑበት ሰጥቶ መቀበልን ባህል ያላደረጉበት ስላልተለማመዱት ነው የፖለቲካ ባህል የልምምድ ውጤት ነው የፖለቲካ ታሪካችን ያምበገናይ ስርዓት አገዛዝ የፖለቲካ ምህዳሩ የተዘጋ በሀገሪቱ ውስጥ ከአገዛዝ ወደ ታች የሚተላለፍ ቨርቲካል ብቻ ግንኙነት ስላለ በፖለቲካ ቡድኖች በማህበረሰብ ቡድኖች መካከል የጎንዮሽ ክርክር ድርድር ባህል የለም ለዚህ ነው ሪጂድ የሚሆነው ጎረቤታችን ኬንያ ብትወስደው ገበያ ነው የሚመስለው ፖለቲካው ለምን ከኮሎኒያል ዘመን ጀምሮ የነበረው የፖለቲካ ካልቸር ኢቭን በሞይ አፋኝ ዘመን ራሱ the political marketplace was open enough for transaction for compromise for debate for discussions የኢትዮጵያ ግን አገዛዞቹ አፍነው ስለሚቀጥሉ እኔ ያላናገርኩት የፖለቲካ ቡድን የፖለቲካ አመራር ያለ አይመስለኝም ዛገር ውስጥ ሁኔታዎች የመዳሩ መስፋት ያለ መተዋወቅ ያለ መነጋገር በቀጣይነት ለመወያየት የሚያመች የፖለቲካ ምህዳርና ፎረም አለመኖሩ እንጂ እኔ በኢትዮጵያ ፖለቲካ ምህዳር ውስጥ አክራሪ ምለው ሰው አላየውም እኔ actually our political leadership our political elite are much more flexible much more moderate
than people think አብዛኛው ስመጥራት አልፈልግም እንጂ አካያሉትንም መንግስት ውስጥ ያሉትንም በአብዛኞቹ አቃቸው የሚያስፈልገው ቅድም ያልኩ የፖለቲካ ምህዳሩ የሚገዛበትን የሚተዳደርበትን ሩል ኦፍ ዘ ጌም ማዘጋጀት ነው አሁንም ይያልን ያለነው ቅድመ ዝግጅት ያስፈልጋል ይያልን ያለነው ያሉ ድንበሮችን ጥሰን በመቀራረብ ልዩነቶችን አስቀምጠን ልዩነቶች የሚገዙበት የሚፈቱበት ድርድርና ፉክክር የሚካሄድበትን የጫወታ ጌም ካሁኑ ማዘጋጀት አለብን አንዳንድ ልዩነቶች በትግል ጊዜ ይፈታሉ አንዳንድ ልዩነቶች በሽግግር ጊዜ ይፈታሉ የተቀሩ ልዩነቶች ደግሞ በዲሞክራሲ ጊዜ ይፈታሉ የቶቹ ናቸው የሚለውን አሁኑ ማስቀመጥ ነው የሚያስፈልገው ነው ያልኛል እሺ ወደ መውጫ ከመሄዳችሁ በፊት አንድ ኢንተርቬኒንግ ፋክተር አለ ለሁለታችሁ ይሄንን ማነሳው ስለሚመለከታችሁ ነው አነሰም በዛም ከፖለቲካ ፓርቲ ውስጥ የቆያችሁ ጀዋሪም ቢሆን ሪሰንትሊ የፖለቲካ ፓርቲ አባል ሆነ ምትንቀሳቀስነ ልደቱም የሚታወቅ ነው እድሜ ልኩን የፖለቲካ ፓርቲ ሲያደራጅ ሲመራ የቆየ ሰው ነው ከትግል አንፃርም የሰላማዊ ፖለቲካ ትግል ውስጥ ነው ያላችሁትና የአነሰም በዛም እነኚህ ፖለቲካ ፓርቲዎች አሉ ምርጫ ተብየው ከ10 ወር በኋላ ይመጣል ምርጫ 2018 እሱ ነው ኢንተርቬኒንግ ፋክተር ያልኩትና ይሄንን ዝግጅት በመታረጉበት ሂደት ትግልን በመታረጉበት ጊዜ ይሄ የምርጫ ጉዳይ ይመጣልና ከዚህ ጋር ተያይዞ ከስትራቴጂ አንፃር አቶ ልደቱ ከአንድ አመት ተኩል በፊት ስለ ምርጫ ጽፏል እንደውም እንዴት እሱን ጽፋለ ተብሎ ያልደረሰበት ወቀሳ አልነበረም እንደ ስትራቴጂ እንጠቀም ምርጫውንም ብሎ ስለዚህ አሁን 10 ወር ነው የቀረውና እዚህ ጉዳይ ላይ አንደኛ ምርጫ ይኖራል ብላችሁ ታስባላችሁ ያውን ባለንበት ሁኔታ ከአገዛዝም ባህሪ ሁኔታ ሁለተኛ ምርጫ የሚኖር ከሆነ በዚህ ትግል ውስጥ ምርጫንስ እንዴት አምጥታችሁ ነው የምታሰናስሉት የሚል ጥያቄ ነውና አጠራጠር ባለ መልኩ ብትመልሱልኝ ከልደቱ ጀምር ይሻላል ወይ ምርጫ ይካሄዳል ወይ እርግጠኛ ሆነን መናገር አንችልም ትንሽ አንጻራዊ መረጋጋት ካለ የሚፈልገው ይመስለኛል አገዛዙ ያለምንም የተቃዋሚዎች ጫና የተለመደው አይነት ብቻውን ከራሱና ከጥቂት አጃቢዎቹ ጋር ተወዳድሮ የ5 አመት ኮንትራቱን ለማደስ ጥረት ማድረጉ የሚቀር አይመስለኝ ግን ደግሞ እርግጠኛ ይካሄዳል ወይ የሚለው ለምሳሌ አሁን ከፊታችን ያንጃበበ ያለ የጦርነት ዳመናል ከፊታችን ባለ ማንኛውም ጊዜ ሊፈነዳ ይችላል ከትግራይ ጋር ወይም ከኤርትራ ጋር ጦርነት ውስጥ የሚገባ ከሆነ ሪሊ በዚህ አጭር ጊዜ ውስጥ ምርጫ ማካሄድ ይችላል ወይ በጣም አጠራጣሪ ነው ላይቻል ይችላል ምናልባትም ደግሞ የታጠቁት ኃይሎች አሁን የመጠናከር አዝማሚያ ያሳዩ ነው አብዛኛውን የሀገሪቱን ክፍል ከ50% በላይ የሆነውን ከተቆጣጠሩት ከዛ ባነሳ አካባቢ ተመርጠህ መንግስት መሆን ምንም ትርጉም አይኖርም ሪሊ ምርጫው ይካሄዳል አይካሄድም የሚለውን በእርግጠኝነት መናገር የሚቻል አይመስልም ዞሮ በኔ በኩል ያለኝ አመለካከት ምንድነው አሁን ኢትዮጵያ የደረሰችበት ሁኔታ በምርጫ የሚፈታ አይደለም እንኳንስ አሁን ያው ሁላችሁም ታውቃላችሁ ገና ከ5 አመት በፊት ጀምሮ ብልጽግና በምርጫ ችግራችን ይፈታል የሚል አጀንዳ ይዞ ሲመጣ ነው አሁን ያለው ሁኔታ በምርጫ የሚፈታ ችግር አይደለም እንደው ምርጫው ያለብንን ቀውስና ችግር የበለጠ ሊያባብሰው ወደ ሌላ ትርምስ ውስጥ ሊከተን ይችላል እንጂ አሁን አንድ ውጤታማ የሆነ ሽግግር ባላካሄድንበት ሁኔታ በጨዋታው ሜዳ ባልተስማማንበት ሁኔታ በጨዋታው ህግ ባልተስማማንበት ሁኔታ የጨዋታውን ህግ ደግሞ አብረን ባላዘጋጀንበት ሁኔታ የሚካሄድ ምርጫ ያው አምባገነን ኃይልን ህጋዊ ሽፋን ሰጥቶ ለማስቀጠል ካልሆነ በስተቀር ካለፉት ምርጫዎች የተሻለ ውጤት አይኖርም ፋይዳ አይኖርም ነው ስንል የነበር በዛ ረገድ የተለየ አመለካከት የለኝም እንዳውም አሁንማ በጭራሽ በምርጫ የሚፈታ የኢትዮጵያ ችግር የለም ያ ማለት ግን ምርጫ መካሄዱ ማይቀር ከሆነ ደግሞ ምርጫ አንድ የትግል መድረክ መሆኑን ተቃዋሚዎች ማወቅ አለባቸው እጃቸውን አጣጥፈው አሳልፈው ላገዛዙ መተው አለባቸው የሚል እምነት የለም አስፈላጊውን አቅምና ሁኔታ የፈቀደውን ዝግጅት አድርጎ በምርጫው ውስጥ ገብቶ ሁለት ነገር ማሳካት ይቻላል ቢያምናል አንደኛ ይሄ አገዛዝ እየቀጠለ ያለው በአፈና በተጽዕኖ በጉልበት ብቻ እንደሆነ ማሳየት ይቻላል የሚል እምነት አለ ሁለተኛ የምርጫውን ሂደት ለትግሉ መጠናከር ህዝቡን ለማነቃቃት ለማነሳሳት ለማስተባበር መጠቀሚያ
ማድረግ ይቻላል የሚል እምነት አለ። በምርጫ ሂደት አነሰም አደገም ለማስመሰልም ቢሆን የመገናኛ ብዙሃን ለቀቅ ይላል። በህብረተሰብ ውስጥ ገብቶ የምርጫ ዘመቻ ለማድረግ የተወሰነ አንጻራዊ ነፃነት ሊገኝ ይችላል። እነዚህ ቀዳዳዎች ሁሉ በአግባቡ ተጠቅሞ የሥርዓቱን ማንነት ማጋለጥ ትግሉን ለማጠናከር ሂደቱን መጠቀም ተገቢ ነው፣ ብልጠት ነው ብዬ ነው የማምነው። ስለዚህ ምርጫው ይካሄዳል አይካሄድም እርግጠኛ አይደለሁም። የሚካሄድ ከሆነ ግን ተቃዋሚው ኃይል ዝም ብሎ ለቆ ሊተውለት ይገባል የሚል እምነት የለም። ምርጫን በማቀብ ደረጃ የሚያምኑ የፖለቲካ ኃይሎች እንዳሉ አምናለሁ፣ አውቃለሁ። አስፈላጊ ሆኖ ሲገኝ ምርጫን ማቀብ ተገቢ ነው የሚል እምነት እኔም አለኝ። መቼ ነው ማቀብ ያለብን የሚለውን ግን በጥንቃቄ ማየት ያለብን ይመስላል። መብቱን ተጠቅሞ ዜግነቱን ተጠቅሞ እያንዳንዱ ህዝብ ለምርጫ መመዝገብ አለበት ብዬ አምናለሁ። የምርጫ ካርድ ማውጣት አለበት ብዬ አምናለሁ። ተቃዋሚዎች ደግሞ በዛ ሂደት ውስጥ ገብተው አገዛዙ ለእውነተኛ ለነፃና ፍትሃዊ ምርጫ ያልተዘጋጀ መሆኑን በበቂ መጠን ማጋለጥ አለባቸው፣ ማሳየት አለባቸው ብዬ አምናለሁ። አስፈላጊም ከሆነ ከምርጫ መወጣት ያለበት እነዚህ ሂደቶች ከታለፉ በኋላ የምርጫ ካርድ ሳይዙ ከቤት በመቀመጥ ሳይሆን የምርጫ ካርድ ዜግነታቸውን መሰረት አድርገው ከያዙ በኋላ በምርጫው ባለመሳተፍ ነው ትርጉም የለሽ ማድረግ የሚቻለው የምርጫውን ሂደት። ስለዚህ በዚህ ምርጫ ልናገኘው የሚችለው ጥቅም ምንድነው? የተሳትፏችን መጠን እስከምን ድረስ ነው መሆን ያለበት የሚለውን ነገር ሰከን ብሎ መገምገምና መወሰን ያስፈልጋል። አንዳንድ የፖለቲካ ኃይሎች ካሁኑ በምርጫው አንሳተፍም የሚል ውሳኔ ላይ እየደረሱ እንደሆነ አይቻልም። እኔ ተገቢ ነው የሚል እምነት የለኝም። ሰከን ተብሎ ጥቅምና ጉዳቱ ተመዝኖ መወሰን ያለበት ጉዳይ ይሄ ትልቅ የትግል መድረክ ነው። ዝም ብለን አሳልፈን ለገዢ ፓርቲ ልንሰጠው አይገባም። ገዢ ፓርቲ የሚፈልገው እንደዛ ነፃና ፍትሃዊ ምርጫ አይካሄድም ብለን ተስፋ ቆርጠን ወደ ምርጫው እንዳንገባ ነው የሚፈልገው እና ብቻውን ምን ላደርግ ይችላል? መሸነፋቸውን ስለሚያውቁ አልተወዳደሩም የሉም ምን አድርግ ነው የምትሉኝ ብሎ መቀጠል ነው የሚፈልገው። ይሄን እድል መስጠት የለበትም። ስለዚህ በምርጫ ጉዳይ ላይ ስለሚኖረው ተሳትፎ እያንዳንዱ ፓርቲ ጥቅምና ጉዳቱን በሰከነ ሁኔታ መዝኖ መወሰን አለበት፣ በስሜት መወሰን አለበት የሚል እምነት ነው እና በእኔ እምነት ደግሞ ምርጫን እንደ አንድ የትግል መሳሪያነት መጠቀም ተገቢ። ከምርጫ ራስን ማቀብ የሚያስፈልግ ከሆነም ደግሞ ፓርቲዎቹ አይደለም ከማንም በላይ ራሳችን ማቀብ ያለበት ህዝቡ ነው ማቀብ ያለበት። ህዝቡ ማቀብ ያለበት ደግሞ በዜግነት ድርሻው የመራጭነት ካርዱን ከያዘ በኋላ ሳይዝ አይደለም። የፖለቲካ ትርጉሙ የተለያየ። ስለዚህ ይሄን በጥንቃቄ ማየት፣ በሰከነ ሁኔታ በጉዳዩ ላይ መወያየት፣ ጥቅምና ጉዳቱን በአግባቡ መመዘን እና መወሰን ያስፈልጋል። እንዲሁ ዝም ብሎ የፖለቲካ መሪዎች ብቅ እያሉ ምርጫ እንወዳደራለን አንወዳደርም እያሉ ሐሳብ መስጠት ተገቢ አይመስልም። ይሄ አንድ ትልቅ ትኩረት የሚያሻው በጥንቃቄ መወሰን ያለበት አጀንዳ ነው የሚል እምነት አለ። በጣም ጥሩ። በነገራችን ላይ ከዓለም አቀፍ ማህበረሰቡ ትብብርና ዲፕሎማሲ ጋርም በቀጥታ የተቆራኘ ነው። ጀዋርም በዛው እንድታያይዘው፣ ምክንያቱም የሚሰጠው ኢሜጅ ቀላል አይደለም። ምርጫ በዚህ በኩል ተከፍቶልህ ምንም ስራ ሳትሰራ ቦይኮት አድርገህ ወይም መጥቶ ይሄ ውድሉ አለ ምህዳሩ አለ ግን በሌላ መልኩ አልተሳተፍክም ስራን አልሰራህም ወደ ጠመንጃም ወደ ሌላ አማራጭም ይሄርከው ያለውን ሳትጠቀም ነው የሚልም ሌላም ኢሜጅ ይሰጣል እግረ መንገዱ። ለማንኛውም ለእናንተ ተውላችኋለሁ። ጀዋር በዚህ ጉዳይ ላይ እንግዲህ ከምርጫ ጋር ተያይዞ ምርጫ ይደረጋል አይደረግም ቢደረግ ምን ይሆናል የሚለው ትልቁ ስጋት የጸጥታ ስጋት ነው። እንግዲህ ምርጫ በአንድ ሀገር ውስጥ አንድ ምርጫ ቅቡልነት ያለው ምርጫ ለማድረግ ቢያንስ በ2/3 የሚሆነው የምርጫ ክልሎች ውስጥ ምርጫ መካሄድ መቻል አለበት። አሁን ባለው ተጨባጭ የኢትዮጵያ ሁኔታ ያን ማድረግ ይቻላል ወይ? ካሁን እስከ ምርጫው ድረስ የጸጥታ ሁኔታው የመንግስት ቁጥጥር እየጨመረ የተሻለ ነው የሚለው እየተባባሰ ነው የሚለው በሂደት የሚታይ ይሆናል። አንደሱ ታማኝነት ፉክክር ያለበት ምርጫ ለማካሄድ የሚያስችል ሁኔታ አለ ምናቀው ነው የሌለ ነው። ሆኖም ግን አምባገነኖች ድሮ ምርጫ ያደርጉም ነበር። ነው አምባገነኖች ምርጫ የሚያደርጉት ቅቡልነታቸውን የይስሙላ ቅቡልነታቸውን ለማሳደስ ነው። ያ ማንሳት ያስፈልጋል። የቱ ነው የሚያዋጣው? አለመሳተፍ ነው መሳተፍ ነው የሚለው ከጊዜ ጋር ማየት ያለበት። ዝርዝር ሳልገባ
እኛ ምርጫን ተጠቅመንበታል ወደፊት ምን ተጠቅመበታል ያር ሚስቴክ ነው ይሄ ከምርጫ አድርገን 99 ያሸንፈን እንቀጥላለን 2010 አይ ቲንክ በረከት ጋር ነበር ስንከራከር የነበረው አልጀዚራ ላይ 2015 ደገሙት ያኔ 96 ነበር ያሸነፉት 100 ምናምን ያሸነፉት 2015 ላይ ያ ምርጫ በሚገባ የተጠቀመውኛ ሲምቦሊካሊ ፕራክቲካሊ ለማደራጀት ለማዘጋጀት ስርዓቱ ግን ተሸወደ ምን ነበር ያሰቡት እነሱ የጽናይ መቶም ማሸነፍን ዛተው ተቃዋሚ አልረባም እኛ ግን ምርጫው ሌላ ነገር ነበር ጥቅም ላይ ዋል 2015 100 አሸነፈን ብለው ፓርላማ ገቡ የነበረውን አንድ ተቃዋሚ ማስወጡት መሰለኝ ያኔ 2000 እነሱ ምርጫውን ሜይ ላይ አድርገውት ኖቬምበር ላይ ተቃውሞ ፈነዳ ከ3 አመት በኋላ ስርዓቱ ተገፋ ምርጫው ኢትዮጵያ ውስጥ ለውጥ ያመጣል ታዊ የኢትዮጵያ ችግሮች ይፈታል ወይ የሚል አያፈታም ግን as one episode of the political process መጠቀም ያስፈልጋል I think ፓርቲዎቹ ልምድ አላቸው ብዙዎቹ በዚህ ውስጥ ይሄንን እየተመካከረን እየተወያየን የምንሄድበት ይሆናል I think ጠቅላላ አድርገው ስታዩ ማንኛውም ፖለቲካሊ ኤፒሶድ ማንኛውም ፖለቲካዊ ክስተት እንጠቀምበት ማንኛውም ዲፕሎማሲያዊ መድረክ እንጠቀምበታለን መጠቀምም አለብን ማንኛውም ማህበራዊ መድረክ እንጠቀምበታለን መጠቀምም አለብን ትግል ሲባል ሁሉን ነገር ምተው አይደለም የሥርዓት መሰሶዎች ምንላቸው አሉ ኢኮኖሚ መሰሶች ተመሰሶ ማህበራዊ መሰሶ ስልጣኑ ጉልቻዎቹ ማለት ስልጣን ጉልቻዎች እነዛን ጉልቻዎች የትኛውንም ሁሉም ኮንቴስት መሆን ይችላል በአገዛዙ ሞኖፖሊ ስር አገዛዙ ብቻውን የሚጫወተበት ማንኛውም የስልጣን ጉልቻው ምሰሶ መኖር የለበት በኢኮኖሚ አውታር በዲፕሎማሲ አውታር በወታደራዊ አውታር እናደርጋለን ቅድም እንዳልኩት ለውጡ በአራቱ ሊመጣ ይችላል ሲኒየር ጀነራሎች የሚያመጡት ከሆነ ዝም ብለን አንተናይም we are in communication with them ጁኒየሮችም እንደዛው ህዝባዊ አመጽ ከሆነ እናቀርባብረዋለን አማጺዎች የሚያመጡ ከሆነ እየተወያየን ነው እንወያያለን ለዛ ነው እየተወያየን ያለው በጠባቧ የፖለቲካ ምህዳር ውስጥ የቀጠሉ የፖለቲካ ፓርቲዎች አሉ ከነሱም ጋር እየተናበብን እነሱ እዛ ማድረግ የሚችሉት አለ እነሱ መዛ ማድረግ የማይችሉት እኛ እዚህ እናደርጋለን እነሱ ግን እዛ ማድረግ የሚችሉትን ጠባብ የመርፌ ያህል ቀዳዳ ካለች መጠቀም አለባቸው every opportunity every drop እንጠቀማለን መጠቀም አለብን ማለት every opportunity በዛው በመሳተፍ የሥርዓቱን ውድቀት ማፋጠን ብቻ ሳይሆን አወዳደቁን መቆጣጠር አለብን የሥርዓቱን አወዳደቅ መቆጣጠር ሼፕ ማስያዝ ከውድቀቱ ማግስት ሀገር ይዞ መጀመሪያ ሀገር ይዞ እንዳይወድቅ ተላከል ከወደቀ በኋላ ደግሞ በፍርስራሹ ላይ የሚፈጠረው ሀገር የሚያፈርስ ሳይሆን ሀገር የሚገነባ ህዝብ መልሶ የሚያስታርቅ ኢኮኖሚ መልሶ እንዲያሰራራ የሚረዳ ወደ ዲሞክራሲ ስርዓት የሚያሻግር እንዲሆን አሁን ነው መዋየት ያስፈልጋል እያደረገ ያለም ይሄው